ምን ትጠያለሽ ብትይ ጴንጤ የተባለ ነገር በጣም ነው የምጠላው። ወደ ቸርች ገባሁና የሚገርምሽ ነገር ዳር ላይ በር ላይ ነው የተቀመጥኩት። ኦልሬዲ ላሾፍ ነው የገባሁት። ጫፍ ላይ ልታሾፌ መጣሽ ጉዳቸውን ሊብለሽ ነው የገባሽው የሚል መልእክት መጣ ማለት ነው። በዚህ ሳምንት ውስጥ ሰው ጊፍት ሰጥቶሻል፣ ሽቶ ሰጥቶሻል፣ ስሙም ዶላር ነው እና ዶላሩ ተደግሞ ነው የተሰጠሽ። ምን ቢሆን ጥሩ ነው? ጌታ ራሱ መኝታ ቤት የመጣ ስቲል ነው ማረሳው ቪዥን ስቲል ነው በቃ ነው እየተገናኘን ቀድመን እየተገናኘን እናጠና ነበረ። አንዱ ሲቀር አንዷ ስትቀር አንዱ ሲቀር አንዷ ስትቀር እኔ እና እሱ ብቻ ቀረ። እኔ እና እሱ ብቻ ጥናቱ ወደ ሌላ ጥናት ተቀየረ። የሁለት ዓለም ሰዎች ነን። እኔ በጌታ ነኝ፣ እሱ በጌታ አይደለም። ከዛ ሌላ ፋይት ትዳር ላይ ሌላ ጫና ከቤተሰብ ጫና አምልጬ ሌላ ጫና ገባ። ወይ ኢየሱስን ወይ እኔን አለኝ። ደግሞ ታርጌት አድርጎ የጠየቀኝ ጥያቄ ለሊት 6 ሰዓትም ኦልሬዲ መሽቷል፣ የትም አትሄድም፣ በቃ የምሰጣትን አማራጭ በቃ ኦኬ ትላለሽ በሚል ነው እንትን ያለውና ወይ ኢየሱስን ወይ ትዳርሽን በቃ እኔ በእንደዚህ አይነት ሁኔታ መቀጠል አልፈልግም አለ። አስቢ፣ ሌሊት ነው ጠላ የቤት ውስጥ እንዴ ጴንጤ ቤት ጠላ ምን ያደርጋል አለ። በቃ ጦርነቱ እዛ ጋር ተጀመረ። ከስራ ተባረረ። ያለንን ነገር ሁሉ ጨረስን። በጣም በቃ ቻሌንጅ ሆነ። በጣም ምን በላ ሁሉ እስከምናጣ ድረስ በጣም ቻሌንጅ፣ አቅም እስከሚያጣ ድረስ በቃ በጣም ያሳዝነኝ ጀመር። ምን በላ ዋጣን። በጣም አስታውሳለሁ አንድ ወቅት ላይ እርጉዞኝ ምንም የምንበላው የለን ምንም። ለልጃችን ለትልቁ ልጃችን ምን ከፍለው አጥተን ፋሚሊ ጋር ገብተናል። ፋሚሊ ጋር በቃ ፋሚሊ እጅ ላይ ወድቀናል። የምትለብሰው ስታጣ ትቀራለች ከትምህርት ቤት ብሎ የትምህርት ቤት የማይረሳ የትምህርት ቤት ማቴሪያሌን፣ ልብሴን፣ ጫማዬን፣ የፀጉሬ ሻሽ ኤቭሪቲንግ ጌጣጌጦቼን ነው በእሳት ለኩስ ያቃጠለውና ታናሽ እህቴ ልጠይቀን መጣች። ስትመጣ እኔ የለሁም፣ እኔ ቸርች ሄጃለሁ። እየጋየ ነው በቃ ልብሶቼ ይጋያሉ እና ስታይ ደንግጣለች። በቃ ይልሻል ጌታ፣ በቃ ዛሬ በቃ ይልሻል ጌታና ጉብኝት አድርጓል። ወደ ቤትሽ መጣው ይላል ጌታ። እውለት ተነሳና ቸርች ሄዳለሁ አለ። ቀጠና 2 ነው የምሄደው አለ። ቀጠና 2 ትዳር ይታመማል፣ ትዳር ይፈወሳል። እሺ፣ ስሜ ገነት ገብረ ኪሮስ ይባላል። የመጣሁት ከገላነ ዮኒስ አካባቢ በሚባለው አካባቢ ነው። ባለትዳርና የ4 ልጆች እናት ነኝ። ወደ ጌታ የመጣሁት የማስታውሰው በእርግጠኝነት 89 ወደ 90 አካባቢ ነው ጌታን ያገኘሁት። እሱ ምልክት የሚሆነኝ ምንድነው? ዘመቻ ፊልጶስ ነበረ። ሙሉ ኢትዮጵያ ውስጥ በጣም ወንጌል ይሰበክ ነበርና ተመስክሮልኝ አይደለም ወደ ጌታ የመጣው፣ ተመስክሮልኝ አይደለም። የሆነ ስራ እሰራ ነበር፣ ማትሪክ አልመጣልኝም ነበርና የሆነ ተቀጥሬ እሰራ ነበር አንድ መስሪያ ቤት እና በጊዜ አጋጣሚ ወጣሁኝ። ያኔ ላይፌ በጣም መጥፎ ነበረ። በጣም እረበሽ ነበር፣ በጣም እታወክ ነበር። በቃ ዓለም ያልኩ ዓለማዊ ነኝ። በቃ ዓለም ላይ የሚደረገውን ሁሉ አደርግ ነበር እንደ ዓለማዊ ሰው ማለት ነውና ግን ሞዲ ይዝባቸው ነበር በጴንጤዎች። በጣም ምን ትጠያለሽ ብትይ ጴንጤ የተባለ ነገር በጣም ነው የምጠላው፣ በጣም እጠላለሁና አርብ ቀን ነው ፈውስ ፕሮግራም። በጣም ድምፅ አለ፣ ዝማሬ አለ። ጎተራ አካባቢ ነው ተወልጄ ያደኩት እና ድምፅ እንሰማለን። ጎተራ በጣም የታወቀች ጫፍ አስፋልት ዳር ነው የነበረችው። አሁን በመንገድ ምክንያት ፈርሳለች። እንደ ሆነ ጫጫታ ነገር ስሰማ በጊዜ መግባት አልፈልግም። ላይፌ በጣም ጥሩ አይደለም፣ ከፋሚሊ ጋር መግባባት የለም ምናምን ነገር በጣም የተረበሸ ላይፍ ነበር የነበረኝና በጊዜ ከምገባ ቤት አልኩና ወደ ቸርቹ ገባሁ። ወደ ቸርች ገባሁና የሚገርምሽ ነገር ዳር ላይ በር ላይ ነው የተቀመጥኩት። ኦልሬዲ ላሾፍ ነው የገባሁትና ያኔ ነብይ ውዴ ስቲል ነው አለች። ስቲል ነው አንድ ወቅት ላይ በጣም በአገልግሎት ተገናኝተን በጣም ባርኪያታለሁ። አንቺ ጌታ ተናግሮ ይሆናል ብዬ ነግሬያት ነበርና ያኔ የሚገርምሽ ነገር በር ላይ ነው፣ ወደ ውስጥም እኮ አልገባሁም እና ለካ መንፈስ ቅዱስ አይቶኛል፣ ጌታ አይቶኛልና ጫፍ ላይ ልታሾፌ መጣሽ ጉዳቸውን ሊብለሽ ነው የገባሽው የሚል መልእክት መጣ ማለት ነው። ዝም አልኩ። ለኔ ያው መገለጥ ነገር አላውቅም፣ መንፈሳዊ ነገር ምንም ይገባኝ አልነበረም ያኔና ከዛም በኋላ ምልክት ነገረች፣ እኔ ብቻ ማቀው ማለት ነው። እና ያ አካባቢ
የሆነ ዶላር ሽቶ የሚባል መጥቶ ነበር። በዛ ወቅት ነው፣ አዲስ ነው በጣም ዶላር ይባል ነበርና ያ ዶላር ሽቶ ጊፍት ተሰጥቶኛል። የሚገርምሽ ነገር ጊፍት ተሰጥቶኝ ሰው ነው የሰጠኝ እና አለ እጄ ላይ ለካ ያ ሽቶ ተደግሞ ነው የተሰጠኝ እና ህይወቴን ምስቅልቅል ያደረገው እሱ ነው ለካ። እና ምልክት ይሁንሽ በዚህ ሳምንት ውስጥ ሰው ጊፍት ሰጥቶሻል፣ ሽቶ ሰጥቶሻል፣ ስሙም ዶላር ነው እና ዶላሩ ተደግሞ ነው የተሰጠሽ። ሰው እንዳትሆኚ በቃ ምስቅልቅል ያለ ህይወት የሰጠኝ አንድ ሰው ነው። የሚገርምሽ ነገር እና የሰጠኝ ግን የሚገርምሽ እንድወደው ነው፣ የሱ ብቻ እንድሆን ነው አስደግሞ የሰጠኝ። እኔ ግን ላይፌ ላይ ያመጣው ተጽዕኖ አለ። ከፋሚሊ ጋር አልግባባም፣ ተስፋ ቆርጣለሁ፣ ምንም የመኖር ትርጉም ምንም አይታየኝም ነበርና ያቺ አገልጋይ እንደዚህ ብላ መልእክት አመጣች። ማን አለ ማን ልበል? ይሄን ምስጥር ማውቀው እኔ ብቻ ነኝ። ማንም ጊፍት እኛ በፋሚሊያችን እንደዚህ አይነት ሪሌሽንሺፕ ማንም የሚያደርግ የለም። በጣም ፋሚሊያችን ስትሪክት ነውና ስጦታ እንደተሰጠኝ እንኳን ለቤተሰብ አልተናገርኩም። እኔ ነኝ የማውቀው ይሄን ታሪክ እና በቃ ገረመኝ። እና ምንድን ያለች መጨረሻ ላይ ግን በጌታ በኢየሱስ ክርስቶስ ስም ብለሽ ስበሪው፣ ይሄን ሽቶ ካልሰበርሽው ግን በቃ ላይፍሽ መልካም አይሆንም፣ ውጭ ስትለኝ አልወጣም ብያት ነው የመጨረሻ የማስጠንቀቂያ የሰጠችኝ። ከዛ ነው ወደ ቤት ሄድኩኝ። ይሄ መልእክት አለ ሰው ነገራቸው እንዳለን ይሄን ታሪክ እኔ ብቻ ነው የማውቀው፣ ማንም የሚያውቅ ነገር የለም። እነዚህ ጴንጤዎች እንዴት ነው ያመጡት? እንቀስ ስወጣ ስገባ ስቀመጥ ስነሳ ስተኛ ኤቭሪቲንግ ይሄን ነገር ነው የማስበው። ሁከቱ እየጨመረ መረበሹ እየጨመረ ከፋሚሊ ጋር አለመግባባቱ እየጨመረ ሄደ። በቃ እማብድ ሁሉ መሰለኝ እማብድ። ከዛም በኋላ ይሄ መልእክት ግን ይመጣል። በጌታ በኢየሱስ ክርስቶስ ስም ብለሽ ስበሪው፣ በጌታ በኢየሱስ ክርስቶስ ስም ብለሽ ስበሪው የሚል ሜሴጅ ጆሮዬ ላይ ይሰማል፣ የሴትዮዋ ድምፅ። ከዛ አያቴ አጋጣሚ ከትግራይ መጥታ እኛ ጋር ነበረች እና ወደ ጓሮ ሽቶውን ይዤ ስዞር ምን ልታረጊው ነው ስትለኝ፣ ልሰብረው፣ ስጪኝ፣ ለኔ ስጪኝ ስትለኝ፣ ጴንጤዎች እንደዚህ ብለውኛል አልኳት። ቃል እንዲህ አልኳት፣ ጴንጤዎች እንዲህ ብለውኛል አልኩና ሽንት ቤት ሄጄ እኮ ነው በጌታ በኢየሱስ ክርስቶስ ስም ብዬ አዲስ ሽቶ እንግዲህ ሳምንት ከተገዛ ሳምንት የሆነው ሽቶ ማለት ነው ሰበርኩት። ከዛ ሳላቀው መሄድ ጀመርኩ። ቸርች መሄድ ጀመርኩ። መሄድ ጀመርኩ። ከዛ ጌታን የምትቀበሉ ሲባል ወጣው እንዳልኩሽ ሙሉ ወንጌል ጎተራ ሙሉ ወንጌል ናት ያቺ የፈረሰችው አልኩሽ። በጣም ወዳት ቸርች ናት። ከዛ ደህንነት ጀመርኩ። በቃ ጌታን ወደድኩ በጣም። በቃ ከጌታ ጋር ላይፌ ሰላም ሆነ። ዓለምን እኔ ጌታ እንዴት እንደረዳኝ እርግፍ ነው ያደረኩት። በቃ ኢሚዲየትሊ ከዓለም ነው የወጣሁት። ምንም ይሄ የዓለም ሽታ አይሸተኝም። ውሳኔ በጣም የሚገርም ነው። ግን ይሄን ስልሽ አለባበሴ እንደ ዓለም ነው። ሚኒስከርት አድርጌ ነው የምገባው። ተኳኩዬ ኮልኮሌ ወድ ነበር፣ በጣም መዘነጥ ወድ ነበርና እንደዘነጥኩ ነው ቸርች የምሄደው። አክሴፕት ያደርጉኛል አገልጋዮች። የሚገርምሽ እስቲ ነው አገኛቸዋለሁና በቃ በጣም ነው የሚረዱ። እና እቺ ነገር ብትቀር እቺ ደግሞ ብትታያት እያሉ ነበር ያስተውኝ። ኤቭሪቲንግ የዓለም እንትኑን እንደዛ እያሉ ነው ያስተውኝ። በፍቅር በቃ ሙሉ ወንጌል ሳስታውሳት በቃ በጣም ያለው ከሊያል አንድ ሰው ካገኘው ያን ሙሉ ወንጌል እንዳለ ምእመን ያገኘ ያህል ነው የሚሰማኝና እንደዚህ በፍቅር በጣም በቃ ያሳድጉኝ ነበር። በጣም የሚገርምሽ በዛ ውስጥ የዘመቻ ፊልጶስ ለ1 ወር ይመስለኛል ይሄ ወንጌል ስርጭት የነበረው በምድራችን ላይ እና ወጣ ነበር፣ ከነሱ ጋር ወጣ ነበር። ደህንነት ተምሬ ሲወጡ ወጣለሁ እና ያኔ የዳኑ ሰዎች የምንሰበስበው ኮንፈረንስ ከ11 ሰዓት ላይ ኮንፈረንስ ይደረጋል። የመሰከርንላቸውን ይዘን ስቴዲየም ነው የምንሄደው። አዲስ ክርስቲያን እኮ ነኝ፣ ገና አልተጠመቅኩም፣ ግን ደህንነት እየተማርኩ ነው። የጳውሎስ አገልግሎት ነበር ያገለገለው። ጌታን አገኘው ወዲያው ወደ አገልግሎት ነው የገባሁት። ወንጌል መሰክር ነበር። ያኔ ጎተራ 14 ቁጥር ነበረች። ባስ ውስጥ እየገባን ሁሉ የምመሰክረው ልክ እንደሱ ሸምድጄ እኮ ነው። የሚገርምሽ በጣም ወንጌል እንዴት እንደሚባል እንዴት ምን ስጠየቅ ምን እንደምል ምናምን ሸምድጄ በጣም መሰክር ነበር። ከነሱ ጋር ወጣ ነበር። እነሱ ሲመሰክሩ ነው ይጸልይ ነበር። እንደዚህ ብለ ይጸልዩልኛል፣ እጸልይ ነበር እና ጥሬን ያወቁት እንዲያውም ያኔ ነበረ ገና ሳልጠመቅ በጌታ ልጅ እያለሁ በቃ ባገኘሁት አጋጣሚ ነበር ኢየሱስ ጌታ ነው የምለው። ቤት ሁሉ ረበሽኩ። በቃ
ኢየሱስ ጌታ ነው ካልተቀበላችሁ ምናምን ነገር አልጀመር እና ያ ጥማት ያኔ የነበረኝ ረሃብ እኔ እንዴት በቃ መንፈስ ቅዱስ እንዴት እንደነካኝ እና ያኔ ወንጌልን መሰክር ስንወጣ የሆነ ተደበደብን ነገር ባስ ላይ ገብተን እንትን ስን ያተቀባበለን በቃ ሲቀባበል የሆነ ደነገጥኩኝ እንዲህ ማለት እንዴ ያልኩኝ ለምን እኔ እሑድን ብቻ እየሄድኩኝ አላመልክም እንዴ መደብደብ አለ እንዴ ስለ ጌታ እየተናገርን እንዴት ነው አልኩና በቃ ግራ ገባኝ ማለት ነው። ከዛን ከኔ ጋር የሚወጡ በጣም አስታውሳለሁ በጣም የተወደዱ እህቶች ሲመጡ የለችም በሉ እያስጠራው አስላኩ ማለት ነው። እህቶቼን የለችም በሉ አልኩና የለችም ገኒ ሲባል የለችም አሏቸው ሄዱ ማለት ነው። ይቆጣኝቻለሁ የሚገርሽ የአገልግሎቴ ጥሪ ነው እዛ ጋር የምነግርሽ። ከዛን ተኝቼ እነሱ አገልግሎት ወጥተዋል። ምን ቢሆን ጥሩ ነው ጌታ ራሱ መኝታ ቤት የመጣ ስቲል ነው ማረሳው ቪዥን ስቲል ነው በቃ ለማገልገል ስወጣ ያዛ ጋር የመጣው ጌታ ነው በቃ ትዝ የሚለኝ ምንም ቢመጣ ብዬ አርጄ ለመውጣት የወሰንኩትና ጌታ መጣና በአራቱም አቅጣጫ አሳየኝ። በአራቱም አቅጣጫ ከተማውን፣ ገጠሩን፣ ተራራውን፣ ሸለቆውን ምናምን አሳየኝና አይሽው አለኝ። አዎ አልኩት ይሄ ሁሉ ግዛቴ ነው ሂጂ አትፍሪ አለኝ። አትፍሪ አለኝና መጨረሻ ላይ አለኝ እኔ ካንቺ ጋር ነኝ አለኝ እና እንዴት ውስጤ እንደተነካ ከዛም በኋላ ወጣሁ ልጆቹን ፍለጋ በቃ ኦሬዲ የሆነ ነገር ገብቶብኛል የሆነ ነገርና ልጆቹን ፍለጋ የለሽም ተብለን ምናምን አሉ በቃ አለሁ ከዚህ በኋላ አለሁ አልኩኝ እና ወንጌል ወጣሁ። በጣም ወንጌል ሰራ ነበር። በጣም በቃ ደስ የሚል ጊዜ ነበርና ነፍሳት ይዱኑ ነበር። አዲስ ክርስቲያን ደግሞ ተይኝ ሰዓቱ ተይኝ የውጣ አጋጣሚ ነው ኢየሱስ ጌታ ነው የምለውና እንደዛ እያለን ዘመቻ ፊልጶስን በጣም አገለገልን። ጥሪ እንዳልኝ ያወቅኩበት ያን ወቅት ነው። በጣም ጌታ እንደሚፈልገኝ ትውልድን በእኔ ሊታደግ እንደፈለገ ያኔ በጣም አስተዋልኩና አስቸጋሪነቴ የሚገርምሽ እዛ ጋ ተደግሞ የተሰጠኝ ሽቶ ልክ በጌታ በኢየሱስ ክርስቶስ ስም ብዬ ሳፈርሰው ያኔ ህይወት ይዛጋ በቃ ዓለም በቃ የሚያስጨንቀኝ ነገር ከፋሚሊ ጋር ማልግባባው ነገር እዛ ጋ በቃ እና ፋሚሊ አትሊስት በቃ እናቴን እታዘዝ ነበር የምታወቀው በጣም እጠጣለሁ በጣም ጨፈራ ቤት ናይት ክለብ በጣም ወድ ነበር በጣም እና እናቴ አባቴ በጣም ይፈሩ ነበር በጣም እና እቺ ልጅ አንድ ነገር እንዳትሆን ስልክ ለሊት ከተደወለ ለኔ ነው የሚሰጉት ነበር። ህይወቴ በጣም ስጋት ላይ ነው እና በጣም በቃ የታወቀ ህይወት ነው የነበረኝ። ከፋሚሊ ጋር እንደነገርኩሽ አልግባባም ነበርና ያ አለመግባባት ጠፋ። ያ ከፋሚሊ ጋር የነበረው ግጭት ጠፋ እና ምን ሆና ነው ይሄ ዝምታ ይሄ ከቤት አለመውጣት ቤት ለማይክሮ ሰከንድ አልቀመጥም። እኛ ቤት ስራ ስንታዘዝ በተራ ነው ሁላችን ድርሻ አለና የኔ ድርሻ ላይ ሲደርስ ቤት ውስጥ በጠብጣለሁ። ስራ አልወድም በቃ መውጣት ነው የምፈልገውና ሙሉ ጊዜን ውጪ ነው ከጓደኞቼ ጋር ማሳለፈው። ሳሳልፍ ደግሞ ጥሩ ያልሆነ ነገር ነው የማደርገውና ላይፌ በጣም የተበላሸ ላይፍ ነበረ ጌታን ከማግኘቴ በፊትና በጌታ ስሆን ግን እንዴት ምን አይነት ለውጥ እንደሆነ ቤቴ ውስጥና እንማዘር እስከሚገርማቸው እስከሚደንቃቸው ድረስ እና በጣም የተገረሙበት ወቅት ነበር። ታዘዛለሁ፣ ፋሚሊ ሰማለሁ፣ ከቤት አልወጣም፣ ለረጅም ጊዜ ከቤት አልወጣም። ዛሬ የምትሄጂበት የለም እንዴ እስከምባል ማለት ነው። የሚሄዱ ሰዓቴን ጠብቄ ነው ቸርች ነው የሚሄደው ሰዓቴን ጠብቄ እና ስታዘዛችሁ ፋሚሊ ግራ ይገባው ነበር። እቺ ምን አስባ ነው ይሉ ነበር። እኔ ግን ያው ተነክቼ ነውና ጌታን ካገኘው በኋላ ይሄን የሆነው ኦሬዲ የጠላት አሰራር ፈረሰ። ያ እንደዛ ያደረገብኝም ሰው ከህይወቴ በቃ አላየሁትም፣ ዳግም አላየሁትም። ያዛ ጋር ሲሰበር በቃ ይሄ ሰው ከህይወቴ ምንም ሲጀመር አልወደውም ነበር። ለዛ ነው በዚህ መንገድ ሄደውና ስናጠና ምናምን የተገናኘነ ነው ሰው ነው ይሄ ሰው እና በቃ ያ ላይፍ እዛ ጋር ተቋጨ። ከዛን አዲስ ህይወት ጀመርኩ ከጌታ ጋር። የሚገርም ህይወት ነበረኝ በጣም ደስ የሚል በቃ ከጌታ ጋር ስቲል ነው ደስ እያለኝ እኖራለሁ። ወደ ትዳር እንዴት ገባሽ? እንዴት ተዋወቅሽ? መጀመሪያ ከመተዋወቅ ልጀምርልሽ። ባለቤቴ እንደነገርኩሽ በጣም የተወደደ በጣም ጌታን የሚወድ በጣም ምስኪን በጣም ቅን የሆነ ባል ያለኝና በጣም ስለሱ ጌታን አመሰግናለሁ። ሽመልስ ሀብቴ አንድ ላይ እንማር ነበረ። ሽመልስ ሀብቴ አንድ ላይ እንማር ነበር። 9ኛና 10ኛ ክፍል እንማር ነበረ። ከዛን አብረን ጎበዝ ከሚባሉት ተማሪዎች ይመደባልና ከኋላ ነበረ
የሚቀመጠው እሱና ሲያስኮርጅ ነው መሰለኝ በጣም ጎበዝ ተማሪ ነው ብዬሻለሁ። ከኔ ፊት አመጣው እና ያኔ በጣም አስታውሳለሁ ምን እንደተፈተነን እንደነበርና ማትስ ነበር የምንፈተን የኳልኩሌሽን ምናምን ነገር በዛብኝ። እሱ ስርታዩ ይዘራል በጣም ከዛ ነካውት ማለት ነው አስኮርጀኝ ነገር ከዛ ነካ ሳረገው ዝም አለኝ። አሁንም ነካ አደረኩት ሁለተኛ አሁንም ሰጠኝ። በሶስተኛ ተበሳጨና የሆነ ተናደደብኝ ዞር አለና የሆነ አትንኪ ነገር ነው መሰለኝ። ከዛን ሰራ ሳይሰጠኝም ወጣ በቃ ወጣ ቀጥታ። እኔ እንደገባኝ በቃ ሰራሁና ወጣሁኝ። ስንወጣ ምን ሆነ ነው ስለው ዴኒ ማስኮርጅ አልወድም ምናምን አለ። በቃ የሆነ ሲሪየስ ነገር ሆነ። ግን የሚገርምሽ መቼም የማይረሳው መቼም ከውስጥ የማይወጣው ነገር እሱ ምንም ትውውቅ እኮ የለንም፣ ሰላምታ የለንም። ፋሚሊ ይመስለኝ ነበረ። አስተማሪ ሲቆጣው የሆነ ውስጥ ያዝናል። የሚሰማኝ ስሜት ምንም ንግግር የለንም፣ ጓደኝነት የለንም እኮ ግን ቤተሰብ እንደሆነ እኔ ይህ ስሜት ማን ተሰምቶት ያውቃል? ከባለቤቴ ጋር ስቲል ነው የምናወራው። ለምንድን ነው ያ ስሜት የሚሰማኝ የነበረው? ቤተሰቤ ስጋዬ ነው የምትመስለኝ። ምንም ሳልወድ ደግሞ የሚወደድ ነገር እኮ አልነበረም ያኔ ምናምን ብዬ አስባለሁና ወጣን። ከፈተናው በኋላ አንተ ምን ሆነ ነው ምናምን ስለው እኔ አልወድም ምናምን አለ የሆነ ሲሪየስ ሆነ። ከዛም በኋላ ጎበዞች እሱ 3ኛ ሲወጣ እኔ 7ኛ ነው የወጣሁት። ከዛም በኋላ በቃ ከ1 እስከ 10 የወጣ ነው ተሰብስበን እናጥና። ያኔ ከ10ኛ ማትሪክ ነበር፣ ፖሊሲ ተቀይሮ ነበረ። ከ10ኛ ነበርና እኔ 10ኛ 9ኛ 10 የገባሁት 12ኛ ክፍል ማትሪክ ስላልመጣልኝ ነበረ። ውጤቴን ለማስተካከል ነው ከእንደገና የጀመርኩት ከ9ኛ የጀመርኩትና እሱ ደግሞ ከክፍለ ሀገር መጥቶ አዲስ ነበር ለአዲስ አበባ ለከተማው አዲስ ነው እና በዛ ወቅት ነው አብራን እንትን ያልነውና ከዛን እስከ 10 ማትሪክ እንዲመጣልን እናጥና በሚል ነው የተሰበሰብነው። ምንም አይነት ማንም እዛ ውስጥ ምንም እንትን አለ እሳቤ አልነበረውም። እንደዛ ተሰብስበን ስናጠና እየተገናኘን ቀድመን እየተገናኘን እናጠና ነበረ። አንዱ ሲቀር አንዷ ስትቀር አንዱ ሲቀር አንዷ ስትቀር እኔና እሱ ብቻ ቀረ እኔና እሱ ብቻ እና እያጠናን እየተነጋገርን ሻይ እንጠጣለን ምናምን። ጥናቱ ወደ ሌላ ጥናት ተቀየረ። የሚገርምሽና በቃ ተቀራረብን። እንዋደዳለን ምናምን አይደለም። አስኝ መጀመሪያ አስኮርጀኝ አታስኮርጀኝ ወጣም ነበረ። ከዛም በኋላ ያው መቀራረብ ጀመረ፣ ተዋደድን። እሱ ማትሪክ መጣለት። አሁንም እኔ አልመጣልኝ። ከዛም በኋላ በጣም በቃ ተበሳጨሁኝ። እሱ ተመረቀ፣ ማትሪክ መጥቶለት ስራ ጀመረ። ወዲያው ስራ አገኘ። እኔ ማትሪክ አልመጣልኝም፣ ግን እንገናኝ ነበር። በዛ ውስጥ እንገናኝ ነበር። በዛ ውስጥ ነው ስለ ትዳር እንዴት ተዋወቅሽ ከባለቤትሽ ጋር ያልሽኝ። ጌታን ያገኘሁት በዛ ውስጥ በዛ መካከል ነው። በጓደኝነት እያለን ነው እኔ ጌታን ያገኘሁት እና ልክ ወደ ትዳር ልንመጣ ስንል አንድ ነገር ፈራሁኝ። ምንድነው? እሱ በጌታ አይደለም፣ እኔ በጌታ ነኝ፣ ግን ጓደኛሞች ነን። ስለዚህ አንድ ጥያቄ አቀረብኩ። እኔ በጌታ ሆኛለሁ ይስማማሃል አልኩት። እንዴ እኔ ምን ቸገረኝ አለኝ። አይ እኔ ስጸልይ ቸርች ሲሄድ ባይብል ሳነብ ሳገለግል እንደዚህ ምናምን ቅር እንዳይለ እኔና አንቺ እኮ የምንተዋወቀው በጌታ ከመሆንሽ በፊት ነው፣ ደግሞ የምታመልከው ሌላ አይደለም አይደል? ስለዚህ ችግር የለም ምናምን አለኝ ማለት ነው። ከዛን ይመስለኛል ወደ ትዳር ገባን። መሀል ላይ ግን በጌታ መሆኔ ፋሚሊ ያው ደስታ ተሰምቶታል፣ ግን ፋሚሊው ላይ ያመጣው ተጽዕኖ ነበረ። በጣም ፋሚሊው ላይ ተጽዕኖ ያመጣው ነበር። እንደዚህ ጴንጤ የሚባል አይታወቅም ከፋሚሊ ሰሜን አስቢ ትግራይ ምናምን በጣም በተለይ ባለቤቴ ፋሚሊ ላይ ወንጌል የሚባል አልገባም። ፋሚሊዎች በቃ በአጠቃላይ ዘር ማንዘራችን ይሄን ሃይማኖት የሚጠላው ሃይማኖት ነበረና መሀል ላይ ተመችቷቸዋል ባህሬ፣ ግን የሆነ እንግዳ ነገር ቤት ውስጥ እየሆነ ነው። የሚገርምሽ እጸልያለሁ ደግሞ ቸርች ስመጣ የሆነ ቤቱ ይረበሻል። የሚገርምሽ ነገርና የሆነ አዲስ ነገር ግን እየሆነ ነው፣ የሆነ ልዩነት እየሆነ ነው። ከዛም በኋላ ምን ሆነ? ይሄን ሃይማኖት ተይ የሚል ነገር መጣ ማለት ነው። አይሆንም፣ አልተውም፣ ጌታን አልተውም፣ እናንተ ትቀራላችሁ። ከዛ በቃ ፋሚሊ ቁጭ አድርጎ ነገረኝ ማለት ነው። በቃ ይሄን ሃይማኖት ትተያለሽ ወይ ደግሞ እኛን ትተያለሽ ወይ ኢየሱስ የምትይውን ትተያለሽ የሚል ነገር መጣ ማለት ነው። እኔ ኢየሱስን አልተውም፣ በቃ ይሄ ሃይማኖት ተመችቶኛል ብዬ ከዛን ምንድነው ማዕቀብ የመጣው? ምንም አይነት ቤት ውስጥ አገልግሎት እንዳይሰጣት ተባለ ማለት ነው። ምንም አይነት አገልግሎት እንዳይሰጣት ተባለ።
ያው ማግኘት ያለብኝን ነገር ተከለከልኩ ማለት ነው። እንደ ምግብ ዋና ነገር ልብስ ምንም ጽዳቷ እንዳትጠብቅ አትሊስት እንደዚህ አይነት ነገር ካጋጠማት ትመለሳለች የሚል ነው። እና የሆነ ቤት ውስጥ መጠቀም ያለብኝ ነገር ብቻ እንዳልጠቀም ተደረገ። እኔ ቀጥታ ምንድን ያደረኩት ስራ ገባሁ። ተመልሼ ስራ ገባሁና መስራት ጀመርኩ። ምን አድርግ ራሴን ደግሞ ከእንደገና ማትሪክ ለማምጣት ከእንደገና ጂሲኤ የሚባል ትምህርት ቤት ደግሞ ተመዘገብኩ 9ኛ ክፍል። እንደዚህ ስልሽ አሁን ባለቤት አለ ከኔ ጋር አለ በጓደኝነት አለን። ከዛ 9ኛ ደግሞ ጂሲኤ ተመዘገብኩኝ። ስራ እየሰራው ያኔ ደግሞ ምሰራው የነበረበት ስራ መጽናናት ጋዜጣ ይባላል እሰራ ነበር እና እማራለሁኝ። አይ መጽናናት ጋዜጣ አይደለም፣ መጽናናት ጋዜጣ ወደ ጌታ ከመምጣቴ በፊት ነው። ምንድነው ሙሉ ወንጌል ምን ታደርጋለች? እንደዚህ በስደት በክርስትና የሚሰደዱ ሰዎችን ታስጠጋለች። እና እንደዚህ ስደት እንደመጣብኝ ስጣቅ ደህንነት የሚያስተምረኝ ሰው በእንደዚህ አይነት ቻሌንጅ ውስጥ እንዳለው ሲያውቅ ምን አደረገ? በጣም የተወደዱ ባለፈ እንዲያውም አንዱን አግኝቼ በጣም ቴንኪው አመሰገንኩትና ልዑልና መላኩ የሚባሉ አገልጋዮች ነበሩ። እና ኦልሬዲ ከቤት ተከልክያለሁ ብዬሻለሁ። ብዙ ጫናዎች አሉ። ምን አደረጉ? ቤተክርስቲያኗ እነዚህን 2 ሰዎች ምግብ ለነሱ ማብሰል ገባሽ አይደል? ምግብ አበስልላቸዋለሁ፣ እኔ ከነሱ ጋር ምግብ እጠቀማለሁ። እና ለትምህርት ቤት ለሻይ ለታክሲ ምናምን ነገር ይሰጡኝ ነበር። እና ከነሱ ጋር ሙሉ ወንጌል አስጠጋችኝ ማለት ነው። እነሱም ማገልገል፣ ከዛ እነሱ ደግሞ እኔን ያገለግላሉ። እንደዛ እያልኩኝ ጧት ልክ ትልቅ ስራ እንዳለው ነው ብታይ። በቃ ተመችቶኛል፣ ከጌታ ጋር በጣም ሰልፉ ተመችቶኛል። እና ጧት ወጣለሁኝ፣ እነሱ ጋር ሄዳለሁ፣ እነሱን አገለግላለሁ። ከዛን ደግሞ ማታ ደግሞ እነሱም ውጤታቸውን ለማስተካከል አገልጋዮች ናቸው ብዬሻለሁ። ጂሲኤ ይማሩ ነበር። አብረን ከአገልግሎት ወደ ቤት ከመጡ አብረን ጂሲኤ ነው የምንሄደው ከነሱ ጋር። እና ጂሲኤ ይማራለሁ፣ እነሱ ወደ ቤታቸው ይሄዳሉ፣ እኔ ወደ ቤት እሄዳለሁ። ማታ ነው የምገባው። ቤተሰብ አያናግረኝም፣ ሁሉም እህቶቼም ሁሉም አያናግረኝም፣ እናቴም አባቴም ሁሉም አያናግሩኝም። እና እገባለሁ፣ ማታ እተኛለሁ። ለመተኛት ብቻ ግን ተፈቅዶልኛል። ከዛን እገባለሁ፣ ጠዋት ተነስቼ ደግሞ ተጣጥቤ እወጣለሁ። ከፋሚሊ ጋር ጋፕ ተፈጠረ ማለት ነው። ምንም አልገናኝም፣ ከነሱ ጋር የሚያገናኘኝ ምንም ነገር የለም ማለት ነው። እንደዛ እያልኩ ማለት ነው ተጋባን። ቻሌንጁም ሲበዛ ምኑም ሲበዛ ከባለቤቴ ጋር ተጋባን። ግን አስጠንቅቄው ነበር የገባሁት። እኔ በጌታ ነኝ፣ እንዲህ ልዩነት ይኖረናል፣ እንዴት ነው የምናደርገው? ይሄን እንዴት ነው የምናስኬደው ብዬ በጣም በቃ አውርተን ነበረ። እንዳልኩሽ በጣም ብዙ ጊዜ በጓደኝነት ስለቆየን በጣም እንዋደዳለንና በቃ ትዳር ተመሰረተ ማለት ነው። ትዳሩን ፋሚሊ አልፈቀደም እና ምንድን ያደረግነው በራሳችን ነው መንገድ ሄድ ነው። የሚገርምሽ ኦልሬዲ ይሄ ነው የምለው ማማከረው ፋሚሊ የለኝም ብዬሻለሁ። በጣም ለኔ ቻሌንጅ ነበር። ከጎኔ በዛ ሁሉ ግን ከጎኔ የነበረው እሱ ነው። በጣም በዛ ሁሉ ቻሌንጅ በዛ ሁሉ ነገር ከጎኔ የነበረው እሱ ነበር እና እነዛ ወገኖችም ከጎኔ ነበሩ። ከዛም በኋላ በዚህ ሁሉ ትዳር መሰረት አብረን ሆንን ማለት ነው። አብረን ስንቀጥል አብረን እየቀጠልን እያለን የሁለት ዓለም ሰዎች ነን። እኔ በጌታ ነኝ፣ እሱ በጌታ አይደለም። ሌላ ቻሌንጅ ትዳር ላይ ሌላ በቃ ቻሌንጅ ተፈጠረ። በጣም በቃ ዋጋ መክፈል ጀመርኩ። ምንድነው ግን በዛ ሁሉ ግን የሚገርምሽ ጌታ ይረዳኝ ነበረ። ለትዳር ያለኝ ነገር በጣም መንፈስ ቅዱስ በጣም አስረድቶኝ ነበርና በምንድነው ማምነው? በመጸለይ አምናለሁ። በጣም ጸልይለት ነበረ። በጣም አይመቸውም። አዎ ፋሚሊዎቹ ደግሞ ይሄ አክሱም ይሄ እንትን አልገባም፣ ወንጌል አልገባም በፍጹም። ይሄን ስም አያውቁትም እና ሲነሳ ሁሉ ያማቸዋል። እና ይሄ ነገር ስገባ እየተገለጠ መጣ። እኔ ስጸልይ አይመቸውም፣ ሳነብ አይመቸውም፣ ቸርች ሲሄድ አይመቸውም። ከዛ ሌላ ፋይት ትዳር ላይ ሌላ ጫና፣ ከቤተሰብ ጫና አምልጬ ሌላ ጫና ገባው። ከዛም በቃ አንድ ወቅት ላይ ምን ተባለ፣ ቁጭ አደረገኝ ባለቤቴ ማለት ነው። ቁጭ አደረገኝና እናውራ ቁጭ በያለኝሽ ቁጭ አልኩኝ። ወይ ኢየሱስን ወይ እኔን አለኝ። በጣም የሚገርምሽ ግን ከኔ የሆነ አንድ ነገር የለም። እኔ አሁን ላይ ሳስበው ያ ሁሉ ቻሌንጅ ያለፉት ማለፌን ሳስበው እኔ ከጌታ ነው በእውነት። ደግሞ እኮ ትልቅም አይደለሁም እኮ በእድሜ እንዲህ የበሰልኩም እኮ አይደለሁም። እንዲያው መንፈስ ቅዱስ ዝም ብሎ አብስሎኝ ነው ለራሱ አጀንዳ። እና ምንድን ነው ያልኩት፣ በጣም ደግሞ ታርጌት አድርጎ የጠየቀኝ ጥያቄ ለሊት 6 ሰዓት ነው።
ምክንያቱም ኦልሬዲ መሽቷል፣ የትም አትሄድም፣ በቃ የምሰጣትን አማራጭ በቃ ኦኬ ትላለች በሚል ነው እንትን ያለውና አሁን እንደዚህ አልፎ ስንጫወት ምናምን በጣም ይገርማል። እና ወይ ኢየሱስን ወይ ትዳርሽን በቃ እኔ በእንደዚህ አይነት ሁኔታ መቀጠል አልፈልግም አለ እና በጣም ነው የሳቅኩት። አንቺ ሰው አይደነግጥም? እኔ አልደነገጥኩም። በጣም ነው የሳቅኩት። እንዴ አልኩት፣ አንተ ከኢየሱስ ጋር አልኩት፣ በቃ አንተ ከኢየሱስ ጋር በፍጹም ሰጪውን ትቼ ስጦታውን አልቀበልም ጌታን አልኩት። በቃ ኢየሱስ አሰብሽበት አለኝ። አዎ ኢየሱስ፣ አልችልም፣ ከኢየሱስ መለየት አልችልም። በቃ እሺ በቃ እኔም ወስኛለሁ። እሺ ምን ላድርግ አሁን ውጪ። እሺ ብዬ ልጄን እሺ እኔ ያኔ እኔ በጣም የእግዚአብሔር እርዳታ በጣም የእግዚአብሔርን ክንድ ያየሁበት ብታይ አስቢ። ሌሊት ነው የወጣሁበት ሰዓት፣ እምቢረባ አልተዘጋጀውም። ይሄ ጥያቄ እንደምትጠየቅ አላቅም። ባሌ ይመጣል ብዬ እየጠበቅኩት ነው። ገባሽ? ግን የመጣው ነገር የተጠየቁት ጥያቄ እኩለ ሌሊት ነው። ምንም አልተዘጋጀሁም። ምንም ብር እንኳን በእጄ የለኝም። የሚረባ ልብስ እንኳን አልለበስኩም። ግን ምንድነው መንፈስ ቅዱስ በቃ ሲረዳሽ እና ቀጥታ ወጣሁ። 6 ሰዓት ላይ ሌሊት ወጣሁና የሚሄደው ወደ እናት አባቴ ቤት ነው። ከዛ ያኔ ቅጥቅጥ እነዚህ ሰማያዊ ላዳዎች ነበሩና ርካሽ ነው። 15 ብር 10 ብር ነው። በስንት መሰለሽ? በ92 ነው ትልቁ ልጄን የወለድኩት። 95 አካባቢ ነው ይሄ ቻሌንጅ የነበረውና ቀጥታ ወጣሁኝ። እንትን ኮንትራት ጠራሁኝ። እናቴ ቤት አደረሰኝ። የሚገርምሽ በዛ ሰዓት መንፈስ ቅዱስ በእውነት ስትወስኝ በምትወስኙ ነገር አብሮሽ ይሆናል እና ያ ሰው ያገለገለኝ ሰጠኝ፣ ራይድ ሰጠኝ። እሺ ኮንትራት ይዤዋለሁ። ጎተራ አልኩት፣ ጎተራ አደረሰኝ። እኔ ብር አውጥቼ እስከምሰጠው ድረስ ከቤተሰብ ሰውዬው የለም። በቃ አገልግሎኝ ሄዷል። እግዚአብሔር ምን ያህል በቃ የዛች ሌሊት አገልግሎት እግዚአብሔር ምን ያህል እንዳገለገለኝ እኔ ያ ሰው መልአክ ነው በቃ። እና አልተቀበለኝ ከማዘር ይሄን ያህል ብር ስጪኝ ብዬ ማዘር ጋር ተቀብዬ ከግቢ ወጥቼ እስከምሰጠው ድረስ የለም፣ ሰውዬው ሄዷል። እና ወደ ቤቴ ሄድኩኝ። ከዛም በኋላ ምን ነው ሲለኝ አባቴ ወይ ኢየሱስ ወይ እኔን አለኝ። ቃል በቃል አባቴ እንደዛ ነው ያልኩት። አውቆ አይደል የገባበት አለኝ። አዎ በቃ አርፈሽ ቁጭ በይ አለኝ። እንዴ ያለኝ በቃ አርፈሽ ቁጭ። በዚህ ሰዓት ታዲያ ምን ነው ሲለኝ አይ በቃ እሺ በቃ ተኝ ነገ እናወራለን ያለኝ አባቴ። በጣም በቃ በተሰበረ እንትን ያለኝ እንደዛና ከዛም በኋላ ሳምንት ቆየሁኝ። ሳምንት ስቆይ እኔ ቸርች መሄዴን አላቆምኩም። ትዳር ካርኩ በኋላ ልደት አካባቢ ነው የምንኖረው። ስመጣ ወደ ቤተሰቦች ጎተራን የመጣሁት ገባሽ? በቃ የቀድሞ ቸርቼ ተመልሻለሁ። ደስ ብሎኛል። በቃ እነዛ በፊት ማቃቸው አሉ ሁሉም አገልጋዮች ተመችቶኛል። እኔ በቃ ቸርች ሄዳለሁ፣ ጸልያለሁ፣ ጾም ጸሎት፣ አርብ ፈውስ ፕሮግራም ሄዳለሁ። ምንም በቃ የወሰንኩት ውሳኔ ውስጤን ደስታ፣ ምንም ሀዘን አልተሰማኝም። ምንም ትንሽ ያስቸገረኝ ልጄ ነው። ልጄ ከአባቱ ጋር ያለው መቆራኘት ተይ በጣም ሀይ ነበር በጣም እና ያለ አባቱ ለማይክሮ ሰከንድ መቆየት አይችልም። እና እሱ ነው ትንሽ ቻሌንጅ ያደረገኝ። አባ በቃ አዊ ነው የሚለውና አዊን አምጪ አዊ ነው የሚለው በቃ እሱ ትንሽ ረበሸኝ እንጂ እኔ ለወሰንኩት ውሳኔ በቃ ምንም አልተሰማኝም። በጣም ደስ ነው ያለኝ። በቃ ጥሩ ውሳኔ እንደወሰንኩኝ ትክክለኛ ውሳኔ እንደወሰንኩ ደስ ብሎኛል። እና ቸርች ሄዳለሁ። በቃ ደስ ብሎኛል። በቃ ጌታን ይዣለሁ። የማይወሰድ ሰላም። ከዛም በኋላ ሲያየኝ አልመጣም። ከዛን በቃ ሰው ላከና በቃ ነይ ሶሪ አለኝ ማለት ነው። በቃ ከጌታ ጋር ታዲያ ድሮስ ምናምን አልኩኝ። ግን ምን አልኩኝ መሀል ላይ ከገባው በኋላ ቸርች አትሄጂም፣ ባይብል አታነቢ ምናምን ነገሮች ተነስተው ነበር እንደዚህ አይነት ነገሮችና አሁን እድሉ መጥቶ የለ ቸርች ሄዳለሁ ይፈቀድልኝ፣ ባይብል አነባለሁ ይፈቀድልኝ፣ ጸሎት ጸልያለሁ ይፈቀድልኝ። እነዚህ ሶስቱ ካልተፈቀዱልኝ አልገባም ብዬ ለመጡ ሰዎች መለስኩ ማለት ነው። ከዛን በቃ እንደፈለገች ተዋለ። ቤቴ ከእንደገና እንደ አዲስ ገባሁ፣ በክብር ገባሁኝ። ማምለክ ጀመርኩ። ቸርች መሄድ ቀጠና 2 ደግሞ ለልደታ ቀጠና 2 አይደል የሚቀርበኝ፣ እዛ ሄዳለሁ። ፈውስ ፕሮግራም እጸልያለሁ፣ ባይብል አነባለሁ በነፃነት። ግን በዛ ሁሉ እሱ አልዳንም ነበር። ምንድነው የማደርገው ነበረ? እንደ ጥበበኛ ሴት ባሌን በፍቅር አገለግለው ነበር።
ይሄን ሚዲያ የሚያዩ ባሎቻቸው ያልዳኑ ሰዎች ዋጋ የሚከፍሉ እህቶች ካሉ በእውነት እግዚአብሔር ይችላል። ጸሎት የማይቻለው ነው የሚያስችለው። እኔ ባሌን እግዚአብሔር ምርኮ አድርጎ ይሰጠኝ እንትን በማለት አይደለም፣ ኃይለ ቃል በመናገር አይደለም፣ የሆነ ነገር በማድረግ አይደለም። ምንም አላደርግም ነበር። ምንም ሲመታኝ ዝም ነው የምለው። ጌታ ይባርክ። እኔ ያ ቃል እኔ ከየት እንደሚመጣ እኔ ስቲል ይገርመኛል። ጌታ ይባርክ ነበር የምለው። አንቺ ተናዶ በቃ እየመጣ ጌታ ይባርክ ነው የምለው። ምንም ኃይለ ቃል አላወጣም ነበር፣ ግን በጣም እጸልይ ነበር። በጣም አንድ ወቅት ላይ ጌታ ባሌን ምርኮ አድርጎ እንደሚሰጠኝ በጣም አምን ነበር። ማገልገል ባለብኝ አንግል በጣም አገለግለው ነበር። በጣም ወደው ነበር ይመስለኛል። በጣም ስለምወደው ነው ሁሉ ቻሌንጅ መቋቋም የቻልኩት እላለሁ። ባሌን በጣም ነው የምወደው የሚገርምሽና በዚህ የሚያልፉ እህቶችን የምመክረው ምንድነው ጌታ ይችላል። ምክንያቱም መጽሐፍ ቅዱስ ምን ይላል? መፋታትን እግዚአብሔር መፋታትን ይጠላል። ይሄ አይምሮ ይስጣል። ብዙ ዘመን ያስኩት እና ላለመፋታት ብዙ እንትን ብያለሁና በእኔ ድኗል፣ ባሌ በእኔ ድኗል። እና አንድ ወቅት ላይ እንደሚሰጠኝ ማመን ብቻ ነው ከኔ የሚጠበቀው የነበረና አምን ነበረ። ቸርች ሄዳለሁ፣ ፎቶውን ይዤ የሚገርምሽ ግን ፎቶውን ይዤ ሄዳለሁ፣ አጸልያለሁ፣ ልብሱን ይዤ ሄዳለሁ፣ አጸልያለሁ፣ የተጸለየበት ዘይት ይዤ እመጣለሁ። ሰላጣ ላይ ምግብ ላይ ማሻሻው መስዬ ደግሞ ምቃለደው መስዬ እጄ ላይ የጫንኩኝ በደንብ ጸልይለት ነበር። አንዳንዴ መሰክርለታለሁ፣ ደህና ሲሆን ይሁን ሁኔታዎችን እየጠበቅኩ ምናምን መሰክርለት ነበር። ግን ይሄን ስል በጣም በፍቅር አገለግለው ነበር። በጣም በፍቅር እንደ አማኝ እኔ በርቶልኛል። ኦልሬዲ አንድ እውነት ገብቶኛል እና እሱን በሚገባው መልኩ አስረዳዋለሁ። በሱ የሚመጣውን ቻሌንጅ በጸሎት ነው የማልፈው። ምንም ለማድረግ አልታገልም። ምንም አልፈልግሽም በጣም ብዙ ጊዜ ተብያለሁ። በጣም ብዙ ጊዜ አንድ ወቅት ላይ እንዲያውም ልንገርሽ አያቱ ከትግራይ ሊመጡ አያቱን በጣም ነው የሚወዳቸው ያሳደጉ ስለሆነ በጣም ነው የሚወዳቸውና ከዛን እመጣለሁ በጣም እዚህ አዲስ አበባ ከመጣ አይተውት አያውቁም እና ልጄ ላይ እፈልጋለሁ እሱም እንዲያዩት በጣም ይፈልግ ነበርና ያኔ ትልቁ ልጄ ተወልዷል። ከዛን ምን አለኝ ማሚ አለኝ አያቴ ልትመጣ ነው፣ ስለዚህ ለጥቂት ጊዜ ጸሎት ምናምን በቃ እንዳታቅ፣ ምክንያቱም ዳዊት ሲደግም ነው ያሳደጉት ብለውኛል። ዳዊቱ እስካሁን ድረስ አለ። በጣም የቤተ ክርስቲያን ሰው አድርገው ነው ያሳደጉት። ዳዊት እየደገመ እያነበበ ጾም ጸሎት በግድ ነው ጸልይ እየተባለ ያደገው። የሚገርምሽ ምግብ እንዳይበላ ሁሉ እንዳልበላ ይቆለፍብኝ ነበር አለ እና በግዳጅ ነበር የምጾመው እና እንደዚህ ይሄ የሃይማኖት ስርዓት በጣም እንትን ብለውበታል፣ ሰርተውበታል። እና አያቴ ልትመጣ ነው ኢታዬ ነው የሚላቸው። በጣም የተወደዱ አሁንም አሉ በህይወት በጣም ወዳቸው እናት ናቸውና ኢታዬ ልትመጣ ነው እና ይሄን ነገር ስለማታቅ ቅር እንዳይላት ምናምን አለኝ። ችግር የለም ጸልያለሁ በልቤ ችግር የለም አልኩና እሳቸው መጡ፣ ተቀበልናቸው። እንደገቡ አንድ ትልቅ ጥያቄ ተፈጥሮባቸዋል። አንገቴ ላይ ክር የለም፣ ባሌ ላይ ክር የለም፣ አልዳንም። የሚገርምሽ ሳይድን ክር የለም፣ አንገቱ ላይ ክር የለም፣ ልጄ ላይ ክር የለም እና የሆነ ጥያቄ ፈጥሮባቸዋል እና ዝም ብለው ግን በቃ መጥቷል። እንግድነታቸውን ለመወጣት ፈልጓል። እኔም አልጸልይም፣ ቸርችም ሄድ ለጊዜው ነው የመጡት። ቸርችም ሄድ አቁሜያለሁ፣ ቃልም ማንበብ አቁሜያለሁ። ብቻ ጸልያ በውስጤ ጸልይ ነበረ። ከዛም በኋላ የሆነ ህዳር ማርያም ምናምን የሚባል እነሱ በአክሱም በጣም ትልቅ ድግስ ነው እና እዚህ ላይ ያደረጉ በቃ አስበው ነው የመጡት። ከልጄ ጋር አሳልፋለሁ ምናምን ብለው ነው የመጡትና የሚደረገውን ነገር ጠላም መጥመቅ ሲፈልጉ አግዛቸዋለሁ አገልግል ስላለብኝና ያገልግልናቸው እያለ ጠላም ተሰራ፣ ምግቡም ተሰራ፣ ምኑም ተሰራ። ጎረቤት ጠራንና በቃ ያን ሴሬሞኒ እንዲካፈሉ አደረግን። ያን የተፈጠረው ነገር ምንድነው? ሙስሊም እኔ የተከራየሁበት የተከራየንበት ግቢ ሙስሊም ነበር መሐመድ የሚባልና ሁሉ ጊዜ ወንጌል እነግረዋለሁ። የሚገርምሽ ያኔ ትኩስ ክርስቲያን ስትሆኚ እናንተ እኮ መንግስተ ሰማያት አትገቡም ብዬ ነው ቃል በቃል የምነግረው። ምክንያቱም መግቢያው ኢየሱስ ነው። በቃ ኢየሱስ ክርስቶስ እኔ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ ብሏል። ልክ ያለ ክርስቶስ ኢየሱስ መዳን የለም እና በጣም ነው ምግባባውና ቃል በቃል ሁሉ ጊዜ ነው ወንጌል የምነግረው እና
ይሰማኛል። የሚገርምሽ ደግሞ ይሰማኛል። ጴንጤ መሆኔን ያውቃል። እዚህ ጋር ሲመጣ ገኒ ሲወጣ ሲገባ ናቲን ስለሚወደው እንደምን ዋላችሁ ገኒ ምናምን ብሎ ገብቶ ነው የሚወጣው። ወደ ቤትም ሲገባ ወደ ውጭም ገብቶ እኛ ቤት ሃይ ብሎ ነው የሚወጣውና ጠላ የቤት ውስጥ እንዴ ጴንጤ ቤት ጠላ ምን ያደርጋል አለ። በቃ ጦርነቱ እዛ ጋር ተጀመረ። በቃ የታየ ልውጥ ነው ያሉት። ልውጥ ጥያቄ አለባቸው ብዬሻለሁ። አንገታችን ላይ ክር የለም። መጥቶ ደግሞ አፈነዳው። በቃ እኔ በቃ እግዚአብሔር አንድ ነገር ሊያደርግ የፈለገው ነገር አለ። በቃ እኔ ይሄን የገባኝ እንደ አማኝ እንደዛ ነው። ዝም ብሎ ይሄ ነገር አልፈነዳም። እኔ ደብቄዋለሁ። ባሌ ሊደብቅ ፈልጓል። ኢየሱስ ግን በዛ ሊደብቅ አልፈለገም። በቃ ሊከብር ፈልጓል። የሆነ እንግዳ ነገር ሊሆን ፈልጓል። በቃ ፈነዳ። እኔ ምንም አልመሰለኝም። ባይኔ ብለው ሊገባው ነው ብለው በቃ ምንም አልገባም። አፈንድቶት እሱ ሄዷል። በአገር ሰላም በቃ ሄዷል። በቃ ተነሱ። በጣም ተቆጡ። በቃ በጣም ተቆጡ። በጣም ረበሹ። ከዛ እንዲያውም በጣም የአንገታቸውን እንትን ክር ብጥስ አረጉና በቃ እኔ እስላም ነኝ፣ እስካሁን የኖርኩት ከእስላም ጋር ነው። ስለዚህ አገር ሄጄ ንስሐ መግባት አለብኝ። በፍጹም እዚህ ቤት ማደር አልችልም ከዚህ በኋላ አሉና በቃ እንድ ብለምናቸው እምቢ አሉ። በቃ እኛ እኮ የምናመልከው የድንግል ማርያምን ልጅ ነው። ከድንግል ማርያም የተወለደው ኢየሱስ ክርስቶስን እኮ ነው እናንተ መድኃኒዓለም የምትሉት፣ የዓለም መድኃኒት። ዛሬ የሚያከብሩት ማርያምን አይደለ ወይ? የእሷን ልጅ ነው የማከብረው። ስለዚህ ኢየሱስ ክርስቶስ ያድናል። ስለኛ የሞተው በቀራንዮ መስቀል ላይ ዋጋ የከፈለው ኢየሱስ አይደለ ወይ? በሚገባቸው መልኩ ባስረዳቸው በፍጹም አሉ። በቃ በፍጹም እዚህ ቤት አላድርም አሉ። ከዛም በኋላ እኔ ደግሞ ፈራሁ። ገባሽ? ደነገጥኩኝ። እሱ ደግሞ ሲመጣ ምን ሊል ነው? ማን ነገረው ልል ነው ደግሞ? በቃ የሆነ ቤቱ ብጥብጥ የሚል ነገር ነው መሰለኝ። ጋር እግዚአብሔር ጣት ናት ይሄን ያደረገው። በቃ እግዚአብሔር በቃ እንትን ብሏል፣ ስራ ጀምሯል። ከዛን ደውዬ የጠራሁት ከስራ ቦታ ኧረ ኢታይ እንዲህ ብለዋል። በምን ሰማችሁ ሲለኝ በቃ መሐመድ እንደዚህ ብሎ ሲል በቃ አወቁ። በቃ ሽመጣው አለኝ። እኔ ሲመጣ የሆነ እሳት ጎርሶ እሳት የሚመጣ ኃይለኛ ሆኖ የሚመጣ ነው መሰለኝ። ከዛን ሲመጣ አይኑን ያየሁት በፍርሃት ሳየው የታየ ምንድን ነው ሲል አላድርም አሉ። እዚህ ቤት አላድርም፣ እግዚአብሔር ይስጥ፣ አንቺም እግዚአብሔር ይስጥሽ፣ ልጄን አበላሸሽብኝ ምናምን አሉኝ። በቃ ያው ስላልተረዱ በዛ ሰዓት ተረዳኋቸው። ወጥተው ሌላ ጋር አድረው ወደ ሀገራቸው ሄዱ። እና ያኔ አመጣጡ የባሌ ልንገርሽ አመጣጡ ፈርቼው ነበር። እኔ ነገርኩት መስሎት እንዳያዝንብኝ ምናምን ብዬ ነበርና ምንድነው የተፈጠረው ሲለኝ በአህመድ መጥቶ እንደዚህ ያደረገ ምናምን አልኩት። በቃ ታያት ሄድ መሄድ ከፈለገች በቃ ታያት ነው ያለኝ። እኔ በቃ እንዴ ይሄ ከጌታ ነው እኔ ወደም ይመጣይ ምናምን ነገር ነው መሰለኝና በዛ ሰዓት ይሄ አለፈና በፋሚሊ መካከል ቻሌንጅ ነበር፣ በጣም ቻሌንጅ ነበር። ያን ቻሌንጆች ግን እንዴት አድርገሽ ነው የትኛው ጥበብሽ ነው የትኛው ማስተዋልሽ ነው የትኛው አቅምሽ ነው ብትይ ምንም ከኔ የሆነ ነገር የለም። ግን ጌታ ይናገረኝ ነበር። በጣም ድምጽ ነበር። በጣም ስለምጸልይ በጣም እጸልያለሁ። እሄድ ነበር ቀጠና 2 በጣም እሄዳለሁ። ፈውስ ፕሮግራም በተለይ የቅዳሜውን አልቀርም በጣም እሄድ ነበርና ጌታ ይናገረኝ ነበር። እንደዚህ ህብረቶችን በቤት ህብረት እንደዚህ የጸሎት ቤቶች ምናምን ነገር ሄድ ነበርና ጌታ ይናገረኛል በደንብ። በቃ ጌታ ምርኮ እንደሚሰጠኝ እኔ ጌታ እንደማገለግል እሱ እኔ እንደሚያገለግል ኦል ፋሚሊ እንደሚፈወስ በጣም ጌታ ይናገረኝ ነበርና የመጨረሻ ጊዜ ጌታ እሱ ሊድን ጳጉሜ ውስጥ ነበር። የጳጉሜ ጸሎት አገልጋዩ ታሪኩ ቴዎድሮስ የሚባል አሁን ጎተራ አካባቢ የሰላም ወንጌል አማኞች ከፍቷል። በጣም የምንወደው አገልጋይ ነውና በሱ ያኔ ቀጠና 2 ነበር ከዮናስ ጋር ነበር የሚያገለግሉት የነበረ። አንድ እህት አለሽ እየጠየኩን ከዚህ ዓመት እንዳያልፈል ነበር ደጋግሜ ጌታ ወይ እንዳያልፍ ደክሞኛል፣ እንደ ሰው ደክሞኛል። በቃ ባንተ ነው የቻልኩት እንጂ እኔ በስጋ በጣም ደክሞኛል። አንድ አይነት ነገር አለመግባባት ምናምን ነገር በባልና በሚስት መካከል አለመግባባት ካለ ደግሞ በጣም ቻሌንጅ ነው። ያ ሁሉ የምታልፊው ግን በጸሎት ነው። እኔ በጣም ስለምጸልይ ነው እንደዛ ያለፍኩት እንጂ ከባድ ነበር። ለፋሚሊም ከባድ ነበር፣ ለኔም ከባድ ነበርና ጠላት ደግሞ አለ። ገባሽ? መንፈስ ቅዱስ በውስጥሽ ከሌለ ሌላ ደግሞ አንቲ ሊኖር ይችላል እና የሚሰጠው ድምጽ ይሰማ ነበር በደንብ። እኔ ከመንፈስ ቅዱስ ድምጽ እንደምሰማ ባሌ ሌላ ድምጽ ይሰማ ነበር።
ገባሽ እንደማልወደው ለሱ ስፍራ እንደሌለኝ ይነግረው ነበር በጣም እና አትወጂኝም ነበር እወድሃለሁ እሺ እኔን ከወደድሽ ጌታን ተይ አልተውም ጌታ ሌላ ነው የጌታ ፍቅር ሌላ ነው ያንተ ፍቅር ሌላ ነው እንደሚገባኝ በቃ ሚስት እየሆንኩ ነው ጌታ በረዳይ መጠን እያገለገልኩ ነው ግን ጌታን በፍጹም አልችልም አልነበርና የመጨረሻ ጊዜ ለጉብኝትና ለእረፍቴ ምንድነው ቀጠና 2 ፈውስ ፕሮግራም ቅዳሜ ቀን ከዚህ አመት እንዳልፍ ብዬ ጸልይ ነበር ብዬሻለሁና በዚህ አመት እንዳልፍ ይያልሽ የምትጮህ እህት አለሽ በዚህ ይሄ አመት ሳይልፍ ጌታን በቃ ባልሽን ምርኮ አድርጌ ሰጥሻለሁ ይላል ጌታ አለኝ ዋው አልቻልኩም በቃ አልቻልኩም ደስ ነው ያለኝ ምክንያቱም ስለ የነበረው ነው ቃል በቃል ጌታ የተናገረኝ ሄድኩኝ ጳጉሜ አለፈ ጳጉሜ 5ን ጠበቅኩ አለፈ ጌታ ሆይ አላልከኝም ይሄ አመት ሳልፍ አላልከኝም ጌታ ሆይ በቃ ጳጉሜ 5 እስከ መጨረሻ እስከ ማታ ድረስ ጠበቅኩ አለፈ የለም እንደ ጌታ አንተ አይደለም እንደ ተናገርከኝ አልኩ በቃ ምንድነው ጌታ ከዛ የሆነ የልብ መዛል ነገር ሊያጋጥመኝ ሲል ነው አልኩ በቃ ነው ይመጣል ባለ ይመጣል እንትን ነው ማደርገው እኔ ደግሞ ቃል አውጥቼ ነው ነገሬ ላይ ቃልም ማውጆ እግዚአብሔርን ቃል ነገሬ በፍጹም አይበላሽ የኔ ነገር አይበላሽ ነው የምለውና ከዛም በኋላ መቼ መሰለሽ የሆነ መስከረም መጀመሪያ ላይ ልቡ መሸርሸር ጀመረ ግን ከዛ በፊት ጌታን እንዳያ የሚያደርጉትን ሰዎች ገለል አደረገ ጌታ በቃ የሚያስወስኑት የነበሩ እኔን እንዲጠላ እኔን እንዳይቀበል እኔ ከኔ ጋር እንዳይቀጥል የሚያደርጉ ሪል የሆኑ ማቃቸው ሰዎች ነበሩ እሱ መጥቶ የሚነገረኝ እና ካለፈው በኋላ ከሪኮ ነው እንደዚህ ያሳሳተኝ ይቅርታ ይለኛል የሚገርምሽና አስመርጣ ተተውልሃለች ዲያንተ ያክሱም ልጅ አይደለም ምናምን ነገር ይሉታልና ልክ ምን መጸለይ ጀመርኩ አንተን እንዳያይ ወደ አንተ እንዳይመጣ የሚያደርጉ ሰዎችን ከዙሪያው ይባረሩ በመጸለይ ጀመርኩ ማለት ነው እነዛ ሰዎች ቀስ በቀስ መሄድ ጀመሩ የሚገርምሽ እግዚአብሔር ብቻውን አስቀረው እና ምን አለኝ ጌታ ለውጥ አለ አለኝ አልገባኝ ለውጥ አለ እና ደግሞ በእሳት ውስጥ ባለሽ ጊዜ እሳቱ ያቃጥልሽ በውሃ ውስጥ ባለሽ ጊዜ ውሃው ያሰጥምሽ የሆነ እንደዚህ አይነት ነገር ሲመጣልኝ አንድ የሆነ ቻሌንጅ ከፊቴ እንደሚገጥመኝ አምናለሁ አስቀድሜ ጸልያለሁ ይገባኛል ብቻ መንፈስ ቅዱስ ያስረዳኛል ከዛም በኋላ ሁለተኛ ልጄን ያኔ እርጉዝ ነበርኩ የ5 ወር እርጉዝ ነበርኩ ምን ተደረገ በቃ ኦሬዲ ጌታ ስራ እንደጀመረ ብቻ ገብቶኛል ከዛን ከስራ ተባረረ ያለንን ነገር ሁሉ ጨረሰን በጣም በቃ ቻሌንጅ ሆነ በጣም በዛ ውስጥ ግን ጌታ ነበር የሚገርምሽ ነገር በዛ ውስጥ በመድረ በዳ እኔ ነኝ ይለኝ ነበር ያው እንደ በስጋ አይን ስታይ ሆነ እናወጣለው ምናምን እንጂ እኔ ነኝ ይል ምን በላ ሁሉ እስከምናጣ ድረስ በጣም ቻሌንጅ አቅም እስከሚያጣ ድረስ በጣም ያሳዝነኝ ጀመር እኔ ጸልዬ በመንፈስ ቅዱስ አቅም ጸጋ ሞላለሁ እሱ ስላለው ጌታው ይደግፈውላለሁ ስለሱ በጣም ጸልይ ነበር ምን በላው አጣን በጣም አስታውሳለሁ አንድ ወቅት ላይ እርጉዞኝ ምንም የምበላው የለን ምንም ለልጃችን ለትልቁ ልጃችን እሱን ፓርት ሳነሳ እኔ የእግዚአብሔርን ቸርነት የእግዚአብሔርን ምህረት ነው ማስበውና በቃ ሁሉም ነገር አለቀ ግን ከኛ ያልሄደ ጌታ ብቻ ነውና ለልጃችን ትልቁ ልጃችን ሻይና ዳቦ ገዝተን ሰጠነው እና በቃ በጣም የሚያም ጊዜ ነበርና እግዚአብሔር ምን አለኝ እኔ በስራ ላይ ነኝ እሰራለሁ የሚከለክለኝስ ማን ነው አለ ጌታ ሆይ በቃ አይችልም ብዬ ደግሞ ለሱ መማለድ ጀመርኩኝ አይችልም አልቻለም አልኩ በቃ አልቻለም ጌታ ሆይ በቃ አቅም የለውም እባክህ ራራለት ብዬ ለሱ በጣም ጸልይ ነበርና ጌታ በስራ ላይ እንደሆነ እኔ ገባኝ ነበር ስራው ሄደ ምኑ ሄደ ሁሉም ነገር ከሄደ በኋላ ጌታ ብቻ እኛ ጋር ቀረ ከዛም ምን አለኝ በጣም ተሸነፈ አንድ ጠዋት ተነሳና መጀመሪያ ከመነሳቱ በፊት ምን ሆነ አርብ ቀን ፈውስ ፕሮግራምን ሄድኩና ተከትሎኝ መጣ ለካ አላየሁትም ተከትሎ ይመጣል እና በዛ ሰዓት መድረክ ላይ የምታገለግለው ሴት አሁንም ጎተራ ነው እኛ ልደታነ ምን ከፍለው አጥተን ፋሚሊ ጋር ገብተናል
ፋሚሊ ጋር በቃ ፋሚሊ እጅ ላይ ወድቀናል። ያን ሁሉ ያደረገው ግን ጌታ ነበረ። እና ፈውስ ፕሮግራም 40 ጎተራ አላልኩሽም? እዛ እርጉዝ ሆኜ ሄጃለሁ። ሄጄ ተከትሎ መጥቶ በር ላይ ቆሟል። እንደኔ ልክ በር ላይ ቆሟል። እኔ ውስጥ ገብቻለሁ። በር ላይ ቆሞ ያን የምታገለግለው እህት ሙሉ ትባል ነበር። በጣም ጓደኛዬ ነበረችና ምን አለች? 5 ዓመት አይበቃኝም ትያለሽ። እውነትም በቃ ቃሌ ነበርሽ። በጣም ብዙ ጊዜ የምለው 5 ዓመት ጌታ ሆይ በቃኝ። 5 ዓመት አልደከመኝም? ደክሞኛል እኮ አባ፣ እንደደከመኝ አላወቅም እያልኩ በጣም እናገር ነበርና ከዛም በኋላ የ5 ዓመት በቃ ይልሻል ጌታ፣ በቃ ዛሬ በቃ ይልሻል ጌታና ጉብኝት አድርጓል። ወደ ቤትሽ መጣው ይላል ጌታ የሚል መልእክት መጣና መከራሽ እንዳለፈው አትረሻለሽ፣ ምርኩሽን አሳልፌ እሰጥሻለሁ፣ በቃ ጎበኛ፣ ጠረንሽን እቀይራለሁ፣ መታወቂያሽን እቀይራለሁ፣ አድራሻሽን እቀይራለሁ እያለ ጌታ ያወራኝ ነበርና ባሌ ሁሉ ጊዜ የምለዋለ ስጸልይ አይበቃኝም ጌታ ሆይ አይበቃኝም፣ 5 ዓመት ሙሉ ይስቃይ ኖሮ እያልኩ በጣም ስጸልይ ይሰማል እሱ። እቺ 5 ዓመት በጣም ያቃታል። እቺን ጸሎቴን ይሰማልና ልክ ፕሮግራም አልቆ ምናምን ነገር ስንወጣ ማሚ ያለኝ 5 ዓመት አለኝ። መልእክቱን ሰምቶታል። ከመጀመሪያ እስከ መጨረሻ መልእክቱን ሰምቶታል። የሚገርምሽ እና መንፈስ ቅዱስ አስረድቶታል። ገና እኮ በጌታ አልሆነም። የሚገርምሽ እና መንፈስ ቅዱስ በጣም አስረድቶታል። 5 ዓመት መልእክቱ ያንቺ ነው አይደል አለኝ። አዎ አልዳንም እኮ ተከትሎ መጥቶ ነው። ከዛም በኋላ እንደዛ ብሎ እኔም ተጽናናሁ። በጣም ደስ አለኝ። በቃ ጌታ ጎበኘኝ አልኩ። በቃ ልክ ሌሊቱን የሚጎበኘኝ ነው መሰለኝ። ማምሻዬን የተናገረኝ የመሰለኝና ወደ ቤት ሄድን ተያይዘን። እንዲያውም በጊዜ ከምንገባ የሆነች ካፌ ቁጭ ብለን አወራን። እንደዛ አውርተን አናቅም፣ አንግባባም። ኦልሬዲ 2 ዓለም ሰዎች ነን። ነገር አይጥመውም አስቤ እና በጣም እንደዚህ ቁጭ ብለን አውርተን አናቅም። ያን ቀን ግን አንድ ካፌ ቁጭ ብለን አወራን በጣም እና ጌታን የተናገረው አልኩት እና በቃ ካለ በቃ አሁን ጌታ ይጎበኘናል አይዞህ አልኩት። ልክ ከአማኝ ጋር እንደማወራ ነው አክት ማረገው። በቃ መሰለኝ የዳነ መሰለኝ። መልእክቴን ስለሰማ የዳነን መሰለኝ። የሚገርምሽ ነገር ከዛን አመሸን ይልሽ ካፌ ቁጭ ብለን አመሸንና ገባን። እውለት ተነሳና ቸርች ሄዳለሁ አለ። ቀጠና 2 ነው የምሄደው አለ። ቀጠና 2 አስቢ። ወደ ምድረ በዳም ወስዳታለሁ፣ ለልቧም እናገራታለሁ ያለው ቃል ያኔ ነው ገባኝ። ባሌ ጭው ያለ ምድረ በዳ ቤተሰቦች ወረዲ በቃ በእኔ የተነሳ ጠልተውታል። ጴንጤ ሚስት አገባ ተብሎ እና ማንም አይደውልለት ማንም እና ስናጣ በቃ የኔ ፋሚሊ ላይ ነው ወደቀን። በዚህ አጋጣሚ በእውነት ጌታ ይባርካቸው እናቴና አባቴ በጣም በቃ አንድ ክላስ ሰጥተውን፣ ያው ቀለባችን ከነሱ ጋር ቢሆንም አንድ ክላስ ሰጥተውን በቃ በጣም አገልግለውናል በጣም እና በዛ ውስጥ ጠዋት ተነሳ። ዓርብ ቸርች ሄዶ መልእክት ሰምቷል። እሁድ ዕለት በቃ ያንቺን አምላክ መከተል እፈልጋለሁ አለ። በጣም ደስ አለኝ። በቃ ነፍስ አልቀረልኝ። ዋው አልኩ። በቃ ጌታ ራሱ የመጣ ነው መሰለኝና ቀጠና 2 ሄድ። እንዲያውም ያኔ አልሄድኩም ከእህቴ ጋር ታናሽ እህቴ በጌታ ነበረች። ከሷ ጋር ተያይዘው ሄዱ። ውሎ መጣ። እውነት አልመሰለኝም። የሆነ ሰልችቶት የሚወጣ ጥሎ የሚወጣ ጭራሽ ቆርጦ የሚወጣ ሁሉ አልመሰለኝ። በቃ እንዲሁ ስጠብቁ አልኩም እንደተፈጠረ ምን እንደሆነ በቃ ሲመጡ መልእክት ለመስማት ጌታን ሳመሰግን ዋልኩኝ። እውነትም አንቺ ገብቶታል። እውነትም በቃ ለካ ጌታ በቃ ቀኑ ነበረ። ከዛን ሄደ። እዛም ጌታን አልተቀበለም። ከዛም ሙሉ ወንጌል ምን ሄዳለን ማለዳ እንካፈላለን ይሄዳል። የሆነ ሰዓት ላይ ማንም ተነሳ አይለው ተነስቶ ጌታን ተቀበለ። ደህንነት ጀመረ። በጣም በቃ የሚገርምሽ ልክ ደህንነት ሲጀምር ሙሉ ወንጌል ጠዋት ይወጣል። ሙሉ ቀን እዛ ሲጸልይ ሲያነብ ትንሽ የመጽሐፍ ቅዱስ ነበረችው። ትንሽ የመጽሐፍ ቅዱስ እሷን ይዞ ሙሉ ቀን ይውላል። ሲርበው ብቻ ይመጣል። ምግብ ሲፈልግ ይመጣል። ከዛም በኋላ በቃ እናወራል። ምን አነበብክ? እንደዚህ አነበብኩ፣ እንዲያነበብኩ። አንቺ 8 ወር ነው እርግጠኛ ነኝ 8 ወር ነው የሚሆነው ደህንነት። በ8 ወሩ ተጠመቀ። ልክ በተጠመቀ የእግዚአብሔርን እጅ ልክ በተጠመቀ ጌታ ዛጋ ምንድን ያለው? አድራሻ ቀይራለሁ፣
መታወቂያ ቀይራለሁ፣ ጠረን ቀይራለሁ ነበር ያለው። ልክ ጠዋት ተጠምቆ ጥምቀት ጨርሶ ማለት ነው ከሰዓት ላይ ስልክ ተደወለ፣ ስራ ተመለስ ተብሎ። ለካ ያ ሁሉ ቻሌንጅ ጌታ ፈልጎት ነው። በቃ ወደ ራሱ ፈልጎት ወደ ጉያው ሊያስገባው ወደ መንግስቱ ሊያፈልሰው ፈልጎ ነበርና ያ ሁሉ ቻሌንጅ እግዚአብሔር አሳለፈን። ምድረ በዳችንን አለምልሞ ስማችን ቀይሮ እሱን ወደ ጌታ አምጥቶ ባሌን ምርኮ አድርጎ ሰጠኝ። እና ቅድም እንዳልሽኝ በእንደዚህ ውስጥ የሚያልፉ እህቶች ምን ያድርጉ? ይጸልዩ፣ ጌታን ይጠብቁት። ጌታ በመጠበቂያቸው ብዙ ተስፋ የቆረጥኩባቸው ጊዜያቶች ነበሩ። የደከመኝ እንደ ሰው ይደክማል። ደክመ ስጋ አይደለም ጥዬ ሊሄድ በቃኝ አሁንስ በቃኝ ብዬ ያልኩበት ጊዜ ነበር። ጌታ ግን ሁሉ ጊዜ ምንድነው የሚለኝ? በመጠበቂያ ላይ ጠብቂኝ እመጣለሁ ይለኝ ነበር። እና እህቶች በመጠበቂያቸው ላይ እንዲጠብቁ እግዚአብሔር በእውነት ታሪክን ይቀይራል። እኔ አይቻለሁ። ቀኔ የኢየሱስን ቸርነት በጎነት ቀምሻለሁ፣ አይቻለሁ፣ ዳስሼዋለሁ፣ በቤቴ ሲሰራ አይቻለሁና እርግጠኛ በእውነት ሆኜ ነው የምነግራችሁ። ጌታን በመጠበቂያችሁ ጠብቁት። ጌታ ይመጣል። እናንተ ጸልዩ። የሚገባችሁን በቃ ምቹ ሚስት በመሆን የሚገባችሁን ባሎቻችሁን በፍቅር እያገለገላችሁ ጠብቁ። ጌታ ይመጣል እላለሁ። ቀድም ያላነሳውልሽ ነገር ላንሳልሽ። ባለቤቴ በጌታ ሳይሆን ነው የምልሽ፣ በጌታ ሳይሆን አንድ ወቅት ላይ የማታ እሱ ነጥብ መጥቶለት እኔ መሀል ላይ ክላስ ጀምሬያለሁ ነበር። ከዛ እየተማርኩ እያለሁኝ የማታ መማሬን አልወደደውም። ስለ ይቅርታ ልነግርሽ ነው። የማታ መማሬን አልወደደውም እና እንዳቆም ፈለገ። አቆሚ ማለት ማቃተው። ስለዚህ ምንድነው ማድረግ ያለበት? በቃ የምትለብሰው ስታጣ ትቀራለች ከትምህርት ቤት ብሎ የትምህርት ቤት የማይረሳ የትምህርት ቤት ማቴሪያሌን፣ ልብሴን፣ ጫማዬን፣ የፀጉሬ ሻሽ ኤቭሪቲንግ ጌጣጌጦቼን ነው በእሳት ለኩስ ያቃጠለውና ያኔ የሚገርምሽ ነገር ታናሽ እህቴ ልትጠይቀን መጣች። ስትመጣ እኔ የለሁም፣ እኔ ቸርች ሄጃለሁ። እየጋየ ነው በቃ ልብሶቼ ይጋያሉ እና ስታይ ደንግጣለች። ከዛ ወይ ሰላም ነው ስትለው ሰላም ነው አላት። ኮስተር ብሎ ማለት ነው። ቀጥታ ሳትገባ ወደ ቤቷ ነው ሄደችው። ከዛ ለኔ ወጪው ያልኩ መጣውልሽ ማለት ነው። ምንም ሀገር ሰላም ነው ብዬ ስመጣ ኦልሬዲ ሁሉ ነገር ነዷል። ከዛ እሷ ተናዳ ለቤተሰብ ነገራለሽ ምናምን ነገር። ከዛም ቤተሰብ በጣም አዝኗል ይሄን በመሆኑ እና ምን እስከምትሆኚ ነው ምናምን አለችኝ እህቴ። ምንድነው ልብሱ እኮ የለም ተቃጥሏል ምናምን ስትለኝ እንዴ ቃጠላ ልብስ ከተቃጠለ ልብስ ይመጣ ደግሞ ለበጎ ነው። ጌታ አዲስ ልብስ ሊያለብሰኝ ከፈለገስ በቃ አሮጌው አልፎ አዲስ ሊያለብሰኝ ነው። የሚገርምሽ እውነትም በየሳምንቱ ፋሽን አዲስ ልብስ ለብስ ነበር ያሉ ማለት ነው። እና ምንም እኔ ይመስለኛል እኔ ስለምወደው ነው በቃ በጣም ባለኝ ስለምወደው ስለነበር እኔ ላይ የሚያደርገው ምንም አይነት ነገር አይታየኝም ነበር። በጣም ለይቅርታ በጣም በቃ ክፍት ነኝ። በጣም ይቅረው እለው ነበር። እሱም አጥፍቶ በብስጭት በቃ በንዴት ያደርግና ከዛም በኋላ እሱም በጣም ሶሪ ነው የሚለኝ። የሚገርምሽ ነገር ምንም ኩርፊያው አድሮ አይውልም፣ ውሎ አያድርም። በጣም ይቅርታ ልባለሁ፣ ግን ሲናደድ ደግሞ የዛኔ ያለው እና እኔ ምንም አይነት ቂም አልይዝም። ምንም ለበጎ ነው። ልብስ ተቃጠል ለበጎ ነው። ይሄ ጠፋ ለበጎ ነው። ይሄ ተሰበረ ለበጎ ነው። እና ምን አድርጎኛል? ባሌን ይቅርታ እንድለው አድርጎኛል። ባሌን እንድረዳው አድርጎኛል። ገባሽ? ነገሮች ለበጎ የምትያቸው ነገሮች አንቺ ላይ ምንም አይነት ጫና አይፈጥሩም። በቃ ጥለውሽ ነው የሚሄዱት ካስተናገድሻቸው። አሁን ያ ልብስ ተቃጥሎ ያ ሁሉ ልብስ ኡይብል ምናምን ብከስ ኤቭሪቲንግ የሆነ ነገር ባደርግ የሆነ ነገር ይፈጠራል፣ ጥሩ ያልሆነ ነገር ይፈጠራል። ግን ለምን ልብስ ነው የተቃጠለው አይደል? ልብስ ይመጣል። ስለሚወደኝ እኮ ነው፣ እንዳልወጣበት ስለፈለገ እኮ ነው። ሌላ ሰው እንዳያይብኝ በቃ እንዳያይበት ስለፈለገ የሱ ብቻ ልሁኝ እንድቀጥል እኮ ስለፈለገ ነው። ምንም ይሄ በቀንነት ካየሽው እኮ በቃ ቀን እኮ ነው። ነገሮችን ካጣመምሻቸው ይጣመማሉ። በቀንነት ካየሻቸው እንትን ይላሉ። በምን ሞቲቭ እንዳደረገው ያንን ባሌን ተረድቼዋለሁ። አሁን አንድ ወቅት ላይ ያልነገርኩሽ አንድ ወቅት ላይ በጣም ተራበሽን የሆነ በአንድ ኬስ ነው እና በጣም በቃ ተራበሽን፣ ተጣላን፣ ምን አለ በጣም ተነጋገረንና እሱ ወደ ፍርድ ቤት ሄደ። ፍች ፈልጋለሁ አለኝ። ፍች ኃጢአት ነው፣ እግዚአብሔር ፍችን ይጠላል አልኩት።
በቃ እኔ ፍቺን እፈልጋለሁ። ፍቺ የፈለግከው አንተ ነህ አይደለ? ኦኬ ሂድ። አንቺስ? እኔ አልፈልግም። እኔ ባሌን አልፈታም። እኔ ትዳሬን አላፈርስም። ትዳራቸውን ከሚያፈርሱ ወገን አይደለሁ። ሰነፍ ሴት አይደለሁ። እንዲህ ቃል በቃል እንዲህ ያልኩት ሰነፍ ሴት አይደለሁ። ትዳሬን አላፈርስም። ትዳርን ያልፈለግከው አንተ ነህ አይደል ያልኩት። እና ፍርድ ቤት ሄደ፣ አጻፈ ምናምን ኤቭሪቲንግ ፕሮሰሱን እንትን አለ ማለት ነው። እና የሚገርምሽ አንድ ሰው ነው ተው እዛ የሚጽፍ በሮች ፍርድ ቤት በር ላይ ሆነው የሚጽፉ ምናምን የሉም። እሱ ነው መክሮ ያስተው። የሚገርምሽ አያውቀውም እኮ አያውቀውም። እና እግዚአብሔር ይቅርታ ስትይ ለይቅርታ ስትዘጋጅ ነገሮችን ቀድሞ ነው የሚሰራው። መጣ እንዲያስብ ነበር ግን ትቼዋለሁ አለ። መጥቶ ይቅርታ አለኝ። እኔም ይቅርታ አድርጌላለሁ። ፓስ በቃ ይቅርታ ያልሽው ነገር መድገም አያስፈልግም። እኔ በህይወት ዘመኔ የጠቀመኝ ይሄ ነው። ትዳር ላይ ብዙ ቻሌንጅ አለ። አዎ ብዙ ቻሌንጅ፣ የማትግባቢባቸው ብዙ ነገር አለ። ትዳር በፍቅር አትቀጥዩ። ትዳር በመቻቻል ነው። በመቻቻል መጋጨት፣ አዎ እየተጋጨሽ የሁለት ዓለም ሰው አይደለሽ። ከሌላ ከተለያየ ፋሚሊ የመጣሽ እኮ ነሽ። አሁን እኔና ባለቤቴ ለፋሚሊው አንድ ወንድ ነው። የሚገርምሽ ምን ላድርግልህ፣ ምን ልስራልህ፣ እንዴት ትሆናለህ ተብቀብቶ ያደገ ነው ባያቲች። እኔ ደግሞ በብዙ ፋሚሊ መካከል ያደግኩ ነኝ። ይሄ ፋሚሊ በዚህና በዚህ ያደገ ፋሚሊ አንድ ቦታ ሲሆን ምንድነው የምትጠብቂው? ብዙ አለመግባባቶች ነበሩ፣ ብዙ መጣላቶች ነበሩ፣ ብዙ ጭቅጭቆች ነበሩ። ያን ሁሉ ግን በቃ በንግግር እናሳልፍ ነበር። ትልቁ ነገር ግን በጸሎት ነበር ማሳልፈው። በጣም እጸልይ፣ እንደ ጥበበኛ ሴት በጣም እጸልይ ነበር። በጣም ኩርፊያኛ ቤት ውሎ ያድር በፍጹም። እሱም አያኮርፍም። ያደረገውን ተናግሮሽ ምንም አድርጎሽ ሶሪ ነው የሚልሽ። እኔም እንደዛ ነው ሶሪ የምለው። እና ትዳር ውስጥ ይቅርታ በጣም ጠቅሞኛል። በጣም ብዙ ጊዜ እንጋጫለን፣ ብዙ ጊዜ እንነጋገራለን፣ ብዙ ጊዜ አለ። ግን ያ ወደ መግባባት ትመጫለሽ። ወደ መግባባት በመቻቻል እና የተሰጠሽን ኃላፊነት መወጣት። ሚስት ምንድነው የተሰጣት ኃላፊነት? ባል ምንድነው የተሰጠው ኃላፊነት? እኔ እሱ ኃላፊነቱን ባይወጣ እኔ ኃላፊነቴን እወጣለሁ። ለምንድነው የተፈጠርኩት? ለባሌ ምንድነው መሆን ያለብኝ? እግዚአብሔር ትዳርን ሲመሰርት ምንድነው ያለው? ዘፍጥረት ላይ እኮ በደንብ ተናግሯል አይደል? ለምን ዓላማ ነው ሴት የተፈጠረችው? ምንድነው ማድረግ ያለባት? ለባሏ ምንድነው መሆን ያለባት? እና ልዩነታችንስ በባልና ሚስት መካከል ያለው ልዩነት ሲገባን በጣም በእውነት ትዳር በጣም ይሰራል። የሚሰራ ነገር ነው። ትዳር ይታመማል፣ ትዳር ይፈወሳል። የሚገርምሽ ትዳር ላይ በጣም የሚሰራ ነገር አለ። ምንድነው? እንዴት ነው የምሰራው ካልሽ ልዩነትን ማወቅ ነው። የተፈጥሮ ልዩነት አለ፣ የአስተሳሰብ ልዩነት አለ፣ የአካል ልዩነት አለ፣ ድርሻ አለ፣ የተሰጠን ድርሻ አለ። ገባሽ? የተሰጠን ድርሻ አለ። አሁን እሱ ድርሻውን ይወጣ አይወጣም ይሄ ሌላ ጉዳይ ነው። አንቺ የተሰጠሽን ኃላፊነት ተወጪ። ምንድነው የተሰጠሽ ኃላፊነት? ምቹ ረዳት። በምንድነው ምቹ ረዳት የምትሆኚ? በምንም በመጸለይ አኳያ ብትሆኚ፣ ልጆች በማሳደግ ብትይ፣ ቤትሽን በመጠበቅ ራሽን በመጠበቅ በሁሉም አቅጣጫ ምቹ መሆን አለብሽ። ምቹ ረዳት ከሆንሽ እነዚህ ጥቃቅን ችግሮችን መቅረፍ ትችያለሽ። እና ልዩነትን ማወቅ በጣም በትዳር መካከል እና ትዳር ይታመማል፣ አዎ ይታመማል፣ ደግሞም ይፈወሳል በንግግር። በተለይ እኔ በጣም የጠቀመኝ በእውነት ባሌ ጓደኛዬ ነው። እኔ ጓደኛ ማናለሽ ብትይ ምንም ከሌ ብዬ የማቀርባት በእውነት ጓደኛ የለኝም። ባሌስ ምንም አይነት እንዲያው አንዳንዴ እለዋለሁ፣ ኧረ ተው ጓደኛ እንዲሰጥ ጌታ ጸልይ። ጓደኛ በቃ አትሊስት ብትጠፋ እንኳን አንተ ጋር መጥቷል ወይ የት ነው ያለው ብለን የምንጠይቀው ጓደኛ ነው የምለውና ጓደኛ የለውም። ባሌ ጓደኛዬ ነው። ባሌ ወንድሜ ነው። ባሌ በጣም የቅርቤ ነው እና ብዙ የሚያውቋሉ። ስንወጣም አንድ ላይ ነው፣ ስንገባም አንድ ላይ ነው፣ ስናወራም አንድ ላይ ነው። በቃ ብዙ አንራራቅም፣ ብዙ ርቀት የለንም እና ጓደኛ ማድረግ፣ የቅርብ ማድረግ። ምንድነው የሚጠላው? ምንድነው የሚወደው? ምንድነው የሚያስከፋው? የሰውን ከአንድ ሰው ጋር ለመኖር እኮ የዛን ሰው ባህሪ ማወቅ አለብሽ አይደል? በተለይ የባልሽን ባህሪ በጣም ማወቅ አለብሽ። አሁን ባሌ ምን ይወዳል፣ ምን ይጠላል፣ ምን ያስከፋዋል፣ ምን ያስቆጣዋል በጣም ጠንቅቄ አውቃለሁ። 28 ዓመት ቀላል አይደለም። 2 ዓመት በጓደኝነት 26 ዓመት በትዳር ማለት ነው።
እና ምንድነው እንዴት ነው እንደዚህ? አንድ ጊዜ እንዲያውም አንድ ጥያቄ ተጠየቅኩኝ። 4 ልጆች አሏችሁ 26 ዓመታችሁ ነው። እንዴት በዛ ውስጥ ያለ ቻሌንጅ አልገጠማችሁም? ቻሌንጅ በጣም ማአት ጊዜ ቻሌንጅ ገጥሞናል። በጣም ብዙ ጊዜ እስከ ፍቺ የሚያደርስ ቻሌንጅ። በጣም ተጣልተናል፣ በጣም ተጋጭተናል። ግን በመነጋገር ይቅርታ በማለት በተለይ ይቅርታ ስትይ እኮ ደግም ያላነሳውም ነው። በቃ አንዳንዴ ይቅር ብያለሁ ግን አልተወውም እንዲህ ብሎ ነገር የለም፣ መተው ነው። አትረሽውም እኮ ከአይምሮሽ አትፍቂውም። ግን ልክ ይቅርታ ካልሽ በኋላ ያን ነገር አለማንሳት። እኔ እኮ ምሬህ ነው፣ እኔ እኮ እንዲህ ብዬ ነው። ይሄ በጣም በትዳር ላይ በጣም ቻሌንጅ ነው። በጣም እኔ እኮ ለልጆች ብዬ ነው፣ እኔ ሆኜ ነው እኮ። አማርኛዎች አሉ በጣም የሚያስጠሉ በትዳር ላይ በቃ በጣም የሚያስከፉ ቋንቋ የሚደበላልቁ ግንኙነትን የሚያሻክሩ ግንኙነት እንትኖች አሉ፣ ቋንቋዎች አሉ። እነሱም ባንጠቀም እላለሁ እኔ። አንዳንዴ በብስጭት እንደዚህ እኮ ነው ብዬልና ለምን አልኩኝ ጌታ ሆይ እንዳስተውለው እላለሁ። እንዳስተውለው ይሄ የተናገርኩትን እንዳስበው ወደ ውስጡ እንዳይገባ እላለሁ። አስተውሎትም ከሆነ ሶሪ እለዋለሁ። በጣም ሶሪ በቃ ይሄ ተናድጄ ነው እንዲያልኩት በእናትህ ተወኝ በቃ ምናምን ብዬ እንደገና እንትን እላለሁ። እና ልጆቻችን በማሰብ ገባሽ? እዚህ ጋር ተቋም ነው፣ ፋሚሊ ነው። ልጆችሽ ምን እያዩ ነው የሚያድጉት? ጠብሽን ነው እያዩ የሚያድጉት? ጭቅጭቅሽን ነው እያዩ የሚያድጉት? ምንድን ነው እያዩ የሚያድጉት? አንቺ ስትኖሪ ለራስሽ አይደለም የምትኖሪ። አንደኛ ለባልሽ ታስፈልጊያለሽ፣ ትኖሪያለሽ፣ ለልጆችሽ ትኖሪያለሽ። እንደገና የሚቀጥለው ጀነሬሽን ደግሞ ከአንቺ የሚጠብቀው ነገር አለ። ስለዚህ ስንኖር በጣም ተጠንቅቀን ነው። በጣም በዚህ ሚዲያ የሚያዩ እህቶችን ላልዳኑ ባሎቻቸው በጣም መጠንቀቅ አለባቸው። በጣም መጸለይ አለባቸው። የሚጠቀሙትን ቋንቋ እንኳን በጣም መጠንቀቅ እንዳለባቸው ደግሞ በጣም በይቅርታ ምንም ያጥፉ ምንም። አሁን እኔ እዚህ ሚዲያ ላይ እንዲህ ብዬ የማላወራው ብዙ ይቅርታ ያደረኩበት ነገር አለ። ብዙ ቀጥሏል። ትዳሬ እንዲቀጥል አድርጓል። ገባሽ? ትዳሬ እዚህ እንዲደርስ አድርጓል። ልጆቼ እንዳይበተኑ አድርጓል። ትዳሬ እንዳይበተን አድርጓል። ስለዚህ ባሎችን መረዳት፣ ባሎችን መንከባከብ፣ ለባሎች መጸለይ፣ ባሎችን ማገዝ። አሁን ልዩነት ስል በጣም የሚገርመኝ በእኔና በባሌ መካከል ያለው ልዩነት፣ የቃላት አወጣጥ ልዩነት በጣም ይደንቀኛል። እኔ ሴት 50 ሺህ የምታወጣው ቃል ይሄ በጣም የሚገርመኝ ነገር ነው። ወንድ ደግሞ 25 ሺህ ቃል ነው። የሚገርምሽ አንድ ወቅት ላይ በቤቴ የሆነ ነገር ነው እና የማይሰማኝ ይመስለኛል፣ ሪጀክት ያደረገኝ ይመስለኛል፣ የጠላኝም በቃ የማይወደኝ ነገር ተሰምቶኝ ያውቃል። የሚገርምሽ ነገር ቃላት አወጣጣችን እንኳን ልዩነት አለው። የሚገርምሽ ነገር እና እነሱ ውጭ ጨርሰው ነው የሚመጡት። እኛ ደግሞ በተለይ ቤት የምንውል እህቶች ደግሞ ምንም ሳናወራ ነው የምንውለው እና ባሎች ሲመጡ ደክሟቸው ሲመጡ እንዲሰሙን እናደርጋለን። ብዙ እናወራለን። እነሱ ይደክማቸዋል ለማውራት፣ አንዷንም አይሰሙም። ይሄ ተፈጥሯቸው ነው እና ብዙ ጊዜ ለምን አትሰማኝም? አይኔን እያየ በቃ ስማኝ። ብዙ ጊዜ ተጣልቼ አውቃለሁ። የሚገርምሽ ብዙ ጊዜ እና ልዩነታችን ሲገባኝ ትዳሬን ማከም ጀመርኩኝ። በተለይ በወንድና በሴት መካከል ያለ ልዩነት ሲገባኝ ገባሽ? ትዳሬ ከመታመም አዳንኩኝ እና ለባሌ ጸልያለሁ፣ ባሌን እረዳለሁ፣ ባሌን እንከባከባለሁ፣ ቤቴን እንከባከባለሁ፣ ለባሌ ምቹ ረዳት ሆናለሁ እና በዚህ መልክ ቢቀጥሉ እላለሁ። ደግሞ የዘገየ የመሰላቸው በቃ ማይድን የመሰላቸው ተስፋ የቆረጡ የደከማቸው እህቶች ጠብቁ፣ ጌታ ይመጣል እላለሁ። ወደ አገልግሎት እንዴት ነው የገባሁት? መጀመሪያ ላይ ስትጠይቀኝ ጌታን እንዴት አገኘሽ ያልሽኝ ጋር የሆነች እንትን ተናግሬ ነበር። ጌታ የተናገረኝን ከጓደኞቼ ተደብቄ ጌታ መጥቶ ራሱ ለአገልግሎት ለወንጌል ስራ እንደሚፈልገኝ ተናገረኝ ብዬሽ ነበርና ብዙ ጊዜ ይሄ ነገር ውስጥ ያለ በጣም እና ግን ጊዜውን እጠብቅ ነበር። አንድ ወቅት ላይ ግን ያልነገርኩሽ የጤና ባለሙያ ነበርኩኝ። የጤናን ያጠናሁት በዚህ አጋጣሚ አስተማሪም ባሌ ነው። ዲግሪንም ዲፕሎማዬንም አስተምሮ በቃ በፍጹም ቤት መቅረት የለብሽም ብሎ ለወግ ማዕረግ ያደረሰኝ ባሌ ነው። በዚህ አጋጣሚ በጣም በእውነት አመሰግነዋለሁ እና የጤና ባለሙያ ነኝ። በስራ ላይ እያለሁኝ በቃ ጊዜው እንደደረሰ የሆነ ገባኝ። መንፈስ ቅዱስ አስረዳኝና
አንድ ወቅት ላይ ጌታ በቃ አገልግይ የሚል ድምጽ መጣ። ሁለተኛም ጊዜ አገልግኝ የሚል ድምጽ መጣ። ሶስተኛ ጊዜ ግን ጫን ያለ መልእክት ነው የመጣውና በማያቀኝ ሰው ነው የመጣው። አገልግሎት የጠራኝ እኔ በነቢያት ቢሆን ኖሮ እንደዚህ ጠንክሬ እስከዚህ ጊዜም አላገለግልም ነበር። በጣም ከባድ ነበር። ግን ጌታ ራሱ መጥቶ ስለተናገረኝ አንድ ወቅት ላይ ለአገልግሎት እንደሚለየኝ አምን ነበር እና በሶስተኛ ግን የመጣው መልእክት ምንድነው? በክብር አልወጣ ብለሻል፣ በውርደት ትወጫለሽ የሚል መልእክት ነበር። በጣም የሚያስደነግጥ መልእክት ነበር እና በጣም የምሰራበት የሕክምና ማዕከል እየጨነቀኝ በቃ ስራውን እየጠላሁት የሆነ የማልፈልገው ስሜት የማላቀው ስሜት እየተሰማኝ መጣ እና በቃ መጸለይ ያለብኝ ጊዜው ነው፣ ጊዜው አይደለም፣ ስራ መውጣት አለብኝ፣ መውጣት የለብኝም የሚል እንትን አልኩ ማለት ነው። ጸለይኩ። 3 ቀን ብቻዬን መጸለይ ፈለኩና ፍቃድ ወስጄ እየጸለይኩኝ ሪል በሚገባኝ መልኩ ጊዜው እንደሆነ ከዚህ በኋላ መስራት እንደማልችል በወንጌል ብቻ ነው ማገልገል እንዳለብኝ መንፈስ ቅዱስ አስረዳኝ። ደግሞ መልእክቶችም እግዚአብሔር ሰዎች ተናገረኝ። ልክ ምንድነው ያደረኩት? በቃ ደብዳቤ አስገባሁኝ። መጀመሪያ ፋሚሊን አማከርኩ፣ ባሊን አማከርኩኝ፣ ልጆቼን አማከርኩኝ። ስራ ልለቅ ፈልጌያለሁ። ልጆቼ ትንሽ በተለይ ትልቁ ልጄ ኦሬዲ ውጪ ለምጃለው። ምንድነው የመሰለው ቤት መቀመጥ በቃ ስራ አቁሜ ስራ ፈት የመሰለው እንደዛ ነው የመሰለው። ኤክስፔክት ያደርገው እንደዛ ነውና ገኒ ይሄን ነገር አስበሽበታል አለኝ። ባለቤቴም እስቲ አስቢበት። አይ እኔ እንዲና እንዲ አልልሽም ግን ከተሰማሽ አድርጊ አስቢበት ግን አለኝ ማለት ነው። ከዛን እኔ ምንድነው የጸለይኩት? ጌታ ሆይ ለኔ ያስረድተኛል፣ ለልጆቼ ያስረዳ፣ ለባሌ ያስረዳ ብዬ ነው የጸለይኩት። ልክ ሳምንት ነው የጠበቅኳቸው መልስ እስከሚሰጡኝ። እኔ ግን እየጸለይኩ ነበር። በሳምንት ውስጥ ባለቤቴ ምን አለኝ? በቃ ካልተመቸሽ በቃ ተይው አለኝ። ናቲ ምን ትላለህ? በቃ ውስጥሽ ካለማ ተይ በቃ እሺ በቃ ፈቅደናል ተይው ውጭ ምናምን ነገር አለኝ ማለት ነው። ጊዜው እንደሆነ አላስተዋልኩም። በቃ አወቅኩኝ። ደብዳቤ አስገባሁኝ። ልክ ደብዳቤ ሰጥቼ ለአሰሬ ዶክተር ነበርና እንዲያውም በጣም ግራ ነው የገባው። ለምን አለኝ። ደሞዝ አንሶች ነው አለኝ። አይደለም በቃ ልማር ፈልጌ ነው። ምንድነው የምትማሪው? ቴዎሎጂ። ታዲያ እየተመላለሽ ተማሪ አለኝ። አይ በቃ መማር ፈልጋለሁ፣ ለቅቄ ነው ስራ ለቅቄ እየሰራው መማር አልችልም አልኩት። ወጣን። ደብዳቤ አስገብቼ ስወጣ የተሰማኝ ስሜት እስቲል ነው አለ በአይምሮ። የሚገርምሽ ልክ ከሰውነቴ ላይ የሆነ ነገር ነው ውልቅ ያለልኝ። የሚገርምሽ ልክ ከቢሮ እንደወጣው ልክ ነህ መንፈስ ቅዱስ አልኩኝ። እኔ ነኝ የዘገየሁት አልኩ። በቃ እኔ ነኝ የዘገየሁት። ቴንኪው አልኩኝ። ከዛን ወደ ቤቴ ገባው። መጸለይ ጀመርኩኝ። በጣም መጸለይ ጀመርኩኝ። እነሱም ቤተሰብ የሚያግዘኝ ነበር፣ ባለቤቴ በጣም ያግዘኝ ነበር። የሚገርምሽና በየትኛውም አገልግሎት ዘርፌ እስቲል ነው ከጎኔ ነው። እስቲል ነው በጣም በአገልግሎቴ በጣም የሚደግፈኝ የተወደደ ባል ነው። ቸርች መሰረተ ክርስቶስ ቱሉ ድምቱ መሰረተ ክርስቶስ የወንጌል ሰብሳቢ ሆኜ አገለግላለሁኝ። ወንጌል እሰራለሁኝ። አሁን ደግሞ በጌታ ሰራዊት ቲም ውስጥ አገለግላለሁኝ። በቃ በዚህ መልኩ አገልግሎት የቀጠለ። ግን በጣም የሚገርምሽ ነገር ልክ አገልግሎት ወስኜ ጌታ ታገለግያለሽ ብሎኝ ወስኜ እንደወጣሁኝ መለኮታዊ ታምራት ነው የሆነው። የሚገርም አቅርቦት፣ የሚገርም ደሞዜ እንግዲህ በጣም ብዙ ነበር። የሐኪም ደሞዝ ፓርታይ ምናምን ስለመጣ ተጠረቃቅሞ ደሞዝ ሳይሆን የሆነ ፓርታይ ምናምን ነገር የምትለቃቀሚያቸው ደህና ናቸው። እንዲህ ትቼ ልውጣ ብለሽ ጨክነሽ የምትወጪው አይደለም። ከባድ ነበር። ግን መንፈስ ቅዱስ ደግሞ የጌታ ነገር እየበለጠ ሲመጣ ይሄን ነገር እየተውሽ ትሄጃለሽ። እና ልክ ስወጣ የሚገርምሽ ነገር ስራ እየሰራው ከምኖረው ይልቅ በእውነት እያገለገልኩ የምኖረው ኑሮ በጣም የሚገርም ነው። አቅርቦቱ ከየት እንደሚመጣ አላውቅም። ትራንስፖርት አይቸግረኝም። ኤቭሪቲንግ ማቴሪያል ምንም አይነት ነገር አይቸግረኝም። ተሰጥቼ ነው የማገለግለው። ጌታ የሚያስፈልገኝን ነገር ያዘጋጃል። እና ትዳሬ እንትን ስራዬን ትቼ እንደዚህ ሆንኩ ምናምን የሚሉ ሰማለሁ። ኖ ጌታን ተከትለሽ ለአገልግሎት ጠርቶሽ ኪሳራ ምንም የለው በረከት ካልሆነ በስተቀር። እና በጣም አገልግሎቴ ይሄን ይመስላል። በጣም ደስተኛ ነኝ። አሁን በወንጌል አገለግላለሁኝ። ስራዬን አቁሜ ጊዜን ሁሉ ነገሬን ትዳሬን ልጆቼን ለጌታ ሰጥቼ በአገልግሎት ውስጥ ነኝ። ክብር ለኢየሱስ ይሁን። ይሄ ነው። ቅድም እዛ ጋ አንድ ነገር ተናግሬ ነበረ።
ከባለቤቴ ጋር ይሄን መልእክት የሚሰሙ በጣም ተጠንቅቀው እንዲሰሙት ነው። ከዛም በኋላ እኔ መሀል ላይ በጌታ ሆንኩ፣ ከዛም በኋላ ተጋባን የሚለው መልእክት አስተላልፌ ነበር ቅድምና አንድ ሃይማኖት ሳይሆኑ ሁለቱም በጌታ ሳይሆኑ መጋባት ይችላሉ ወይ ብለው ጥያቄ ለሚያን የሚነሳባቸው ካሉ ይሄ ጥያቄ የሚፈጥረባቸው ሰዎች ካሉ ይሄ የኔ እንትን ነው የኔ አካሄድ ነው። ምክንያቱም ጓደኛሞች እያለን ኦልሬዲ ቃል ኪዳን ገብተን ነበር እንደምንጋባ አብረን እንደምንቀጥል እና በዛ መንገድ ነው ይሄድ ነው። ይሄን ከግምት እንዲያስገቡ ትላለው። ማመሰግነው ደግሞ በጣም ባለቤቴን በእውነት በጣም አመሰግነዋለሁ። በጣም 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 ወድ በጣም ማከብረህ በጣም በቃ 1000 ዓመት ኑርልኝ ይላለው። ለአገልግሎቴ ቀኙን ሰጥቶኝ የምፈልግበት ቦታ አድርሶኝ ተቀብሎኝ ወስዶኝ እቤትም ያለውን አገልግሎት ከበር አድርጎ ልጆቼን በዚህ አጋጣሚ በእውነት ናትናኤል፣ አቤኔዘር፣ ኤልዳ አሜን በጣም ቤት ውስጥ በቃ እያገዙኝ እኔ እስከመጣ ድረስ በቃ አግዘውኝ ስመጣም ደግሞ አገልግለውኝ ነውና ቤተሰቦቼን አብረውኝ የሚያገለግሉ ኢዮስያስ፣ ጄሪ ሌሎችም አሉ ስማቸውን ብዙ ጠርቼ የማልጨርሳቸው አብረውኝ የሚያገለግሉ የሚያበረታቱኝ ጌታ ኢየሱስ አብዝቶ ይባርካቸው፣ በእውነት ጸጋውን ያብዛላቸው እላለሁ። ዘመናቸውን ይባረክ። እናንተም ተባረኩልኝ።